አንዲት ድንግል ስሟ ማርያም የተባለች ነበረች፣ እሷም ኢየሱስን ጌታ ኢየሱስን ወለደች ተብሎ ቢነገርን በቃች ብቻዋን በቂ ናት። የእመቤታችንን ክብር በጣም ለማጉላት ስሟ ተደጋግሞ የመጻፍ ያለ መጻፍ ጉዳይ አይደለም። ስለዚህ ደግሞ ትልልቅ ኃጢአቶችም የማይጥሉት እና በቀላሉ የማይወድቅ ብቻ አይደለም፣ በከባዱም የማይወድቅ ሰው የሆነ ክርስቶስን ወደ መምሰል እያደገ በኃጢአት ላይ ኃይል እያገኘ ይሄዳል። በዋናነት እኔ የሚያተኩረው ብዬ የማስበው አክቹሊ ከአገልጋዮች አንጻር ነው የተዘመረው። ያው እሱ ዘማሪው አገልጋይ ስለሆነ እኔ ለየትኛውም ሰው ይሆናል ብዬ አስባለሁ። ለየትኛውም ሰው ማለት አንድ ጊዜ የእግዚአብሔርን ማለት የእግዚአብሔርን ጸጋ ሁላችንም ተካፍለናል። የእግዚአብሔርን ፍቅር ነው በአንድ ጊዜ የቀመሰ ሰው የእግዚአብሔርን ፍቅር ከቀመሳችሁ በኋላ ባክ ታደርጉ የለ እና ልክ እንደ በፊት እኮ እንደዚህ አልነበርኩ ምናምን የምትሉ ሰዎች አላችሁ። ልክ እናንተ ማለት ነው። ለእናንተ ይሆናል፣ ለእኛ ለእንደዚህ አይነት ሰዎች ኦኬ። የእግዚአብሔርን ፍቅር በቀመስንባቸው በነዛ ወራት ከእግዚአብሔር ጋር ያለን ግንኙነት አለ እና በምን መልኩ እንደምንኖር እግዚአብሔርን የመምሰል ህይወት ምን እንደሆነ ክርስቶስን የመምሰል ህይወት ምን እንደሆነ በትንሹም ቢሆን የቀመሰ ሰው የተወሰነ ደግሞ ባክስ ያደርግ ወደ ኃጢአት ወደ ዓለም ምናምን። ይህ በጣም ቆንጆ መዝሙር ነው ለእንደነዚህ አይነት ሰዎች እና ለእንደዚህ አይነት ወቅት በጣም ቆንጆ ነው እና እኔ ሁሌም በጣም ነው የምወደው። ይሄ በጣም ግጥሙ ምናምን በጣም ደስ ይላል፣ ቆንጆ ነው፣ እኔ ተመችቶኛል። ይሄ ነው አንዳንድ ሰዎች ዜማው ብለውናል። እኔ በጣም ከሞዴል የተነሳ እንደውም ራሱን ዘማሪውን አጥቼላችሁ ነበር አይደል? ሶል ጋብዘነው መጥቶልን ነበር አክብሮ እና እዚህ የተለያዩ ነገሮችን ሰጥቶን ነበረ ከዜማው ጋር በተያያዘ ምናምን። ዘማሪ ሰለሞን አቡበከር ነው። የዘማሪ ሰለሞን አቡበከር በአንድ ወቅት ላይ ወደ ፕሮቴስታንት ሄደ፣ ግን ደግሞ የተወሰነ ካየ በኋላ ወደ ክርስትና የተመለሰው ወንድማችን ማለት ነው። ሶፋውን ፍቱ፣ ያው ዙፋኔን ፍቱ። እሺ፣ ስለ ዙፋኔ እንመጣበታለን። መዝሙሩን እንስማ መጀመሪያውን፣ አታረሳቱኝ።
አደባባይ ጨዋ በልፍኝ ነውረኛ ራሴን እያታለልኩ መኖር ሰልችቶኛል በጸጋህ ለውጠኝ ያቀርባሶኛል ከፈሪሳዊነት ካልመሰለ እምነቴ ሽንገላ ከሞላው ስብከቴ ጸሎቴ ጉዞዬ እንዲሰምር ሕይወቴ እንዲቃና ከመሥዋዕቴ በፊት ማረኝ እንደገና እንደገና ሕይወቴ ለወጠ እንደገና ኑሮዬን አጣፍጠ እንደገና አፍሳኝ ተመኘ እንደገና እናንተ መፍራት እናንተ ማክበር ቢበዛ የታል ዝቅታዬ የታለች ጸሎቴ ላገልግልህ ልክ እንደ ትናንቴ ታውቀህ አትጨረስ ደግሞ አትለመን ደጋግመህ ብትምረኝ ሆነብኝ መላመን ያን ያንተን እንዳወቅኩ ያለኝን ቅንነት መልስልኝ አባ ሳልጠፋ ከፍጥረታዊ ሰው ግብሬ ካልተሻለ ዳግም መወለዴ መዳኔ ሴት አለ ሸክሜ ሆነብኝን ውረድልኝና አንተን ብቻ ይሽከተኝ ክርስትና እንደገና ሕይወቴ ለወጠ እንደገና ኑሮዬን አጣፍጠ እንደገና አንሳኝ ተመኘ እንደገና ልጄ እናንተ መፍራት እናንተ ማክበር ቢበዛ የታል ዝቅታዬ የታለች ጸሎቴ ላገልግልህ ልክ እንደ ትናንቴ በጓዳዬ በዳይ ሰው ፊት ጸሎተኛ የአደባባይ ጨዋ በልፍኜ ነውረኛ ራሴን እያታለልኩ መኖር ሰልችቶኛል በጸጋህ ለውጠኝ ያቀርባሶኛል ከፈሪሳዊነት ካልመሰለ እምነቴ ሽንገላ ከሞላው ስብከቴ ጸሎቴ
ከእግዚአብሔር ሕዝብ ውጪ የሆነ ማለት ነው እና ሰው የአሕዛብን አምልኮ የራሳችን አምልኮ ማድረግ አይቻልም። ይሄ አደገኛ ነው። በጣም ጥንቃቄ ይፈልጋል። ያ ዘማሪው ክርስቲያን መሆኑን በአንድ አካል ውስጥ ያለ መሆኑን ቼክ ማድረግ አለብን። እንዲያ ከሆነ እኔ የመጀመሪያው እኔ እሱ ይሄን ነው የማየው ከዜማው ይልቅ ማለት ነው። ከዛ ወደ ዜማው ስትመጡ ደግሞ ከምትሰሙት አንጻር አይደለም ከሚዘመረው አንጻር ዘማሪው ሲዘምር በኢትዮጵያ ኤርሲያን ውስጥ እስካለ ድረስ የኢትዮጵያ ኤርሲያንን ስርዓት ጠብቆ ነው መዘመር ያለበት አይደል? ትክክል። እንደ አንድ ክርስቲያን ግን ለምሳሌ እኔ የግብጽ ኤርሲያንን መዝሙር ብሰማ ለምሳሌ ችግር የለውም። አንተ ኃጢአተኛ፣ አንተ ስርዓትን አበላሽ አልባልም። የግብጽ ኤርሲያን መዝሙር ለምሳሌ ከኛ ጋር ሙሉ በሙሉ ሊመሳሰል አይችልም መቼስ አይደለ? ዝማሬው ማለት ነው ዝማሬው እና ስለማይመሳሰል ዜማው እንደ የግብጽ ኤርሲያንን መዝሙር ሰምተሃል፣ ይህ ፍጹም ስህተት ነው መዝሙር አይደለም እንደውም አይባልም። እና በጣም ትልቅ ጥንቃቄ ማድረግ ያለባችሁ ከቸርች ውጭ ያለ ነው ወይስ አይደለም። የግብጽ ኤርሲያን ውስጥ ያሉ ዘማሪዎች የኛ ናቸው። ለምሳሌ የኔ ነው ብዬ አምናለሁ እኔ ነው ብዬ አምናለሁ። ክርስቲያኖችም እንደዛ ነው ሊያምኑ የሚገባው። አላምንም የሚል ሰው ካለ ግን ድንገት መብቱ ነው። በቃ በአንዲቱ ቤተክርስቲያን ውስጥ ያሉ ምስጋናዎች፣ ዝማሬዎች ሁላቸው የኛው ነው። ግን በኢትዮጵያ ቤተክርስቲያን ውስጥ እንዳለ ግን ስርዓት ግን መጠበቅ ስላለበት ዘማሪው ሲዘምር የቤተክርስቲያኒቱን ስርዓት ጠብቆ ግን መዘመር አለበት። ትክክል እና አሁን የሰማችሁ ዝማሬ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ያለ ወንድማችን ነው ዘማሪ ሰለሞን አቡበከር። ሰው ከዛ አንጻር ነው ማየት ያለብን። እሺ እና እንዴት አላችሁ? እኔ በጣም ደህና ነኝ ይመስገን አምላክ። ኤኒዌይስ እና ስለ ዙፋኑ እያወራችሁ ነው። ፍቱ ዙፋናችን እንዴት አያችሁት? ቅድም እያልኳችሁ ነበር። ይሄ ሎጎ ማለት ነው ልጥፍ ነገር መስሎኝ የሆነ እንትን ነገር ማለት ነው ስቲከር ነገር መስሎኝ ነበረ በፎቶ መጀመሪያ ሳይሆን ግን አይደለም። ባይዚ እንትን ነው የተቀረጸ ነገር ነው የሚባለው እንጨት ነገር ነውና ተቀርጾ ማለት ነው ተቀርጾ ነውና ያምራል። በጣም የሚያምረው አሮ ነው። ምናልባት የጎልደን ነገር መሆኑ ይሄኛው ነገር ሜቢ ሶሪ ይሄኛው ነገር ይሄና ይሄ ነገር ድንገት የሆነ የትሮን ሙድ አመጣው መሰለኛ የዙፋን እና በምን ምክንያት ደግሞ ይሄ ወንበር እኔ ጋር እንደደረሰ ልንገራችሁ። እሺ ወይ ልንገራችሁ። እንትን የንግስና መሰለ የሚለው የተወሰነ መስሏል መሰለኝ እና እንትን ነው የቀረኝ ዘንጉን ይዤ ብመጣ ከታች እያየሁ ነበር ኮሜንት ላይ አፄ አክሊሌ። እሺ ነው አክቹሊ እኔ ከልጅነቴም ጀምሮ የቤት ስሜት ቴዲ ነው ይሄ ነው እና ሜቢ ሊሄድ ይችላል ከንግስናው ጋር ስቀለል ደግሞ ምናልባት ይሄ ነገር ከቁም ነገር የምትቆጥሩ ሰዎች ካላችሁ አመጣጤም ከምስራቁ ነው። እሺ ኤኒዌይስ ቴዲ አይደለም ዝም ብዬ ትንሽ እንትን ልበል ነው። ኦኬ ሌላ ወንበር አለ ባይዚ ኖርማል እቺ ተሽከርካሪዋ ወንበር ግን ትንሽ ነገር ናት እና እሷ ላይ ብዙም አልቀመጥም። ያናል ምቾት አይሰጠኝም እና ብዙም ያናል አልቀመጥም። ሶፋ ይሻለኛል። ክፍሌ ውስጥ የሆነች ትንሽ ሶፋ አለች ብዙ ጊዜ ተቀምጬ የሚሰራባት ማለት ነው። አሁን ይሄ ወንበር እንዴት እንደመጣ ልነግራችሁ ነው። ሰው ነው የሰጠኝ ባይዚ እዚህ ከሚከታተሉ የቅዱስ ዮሴፍ ቤተክርስቲያን የድሮ ሰንበት ትምህርት ቤት ውስጥ የነበሩ ሰው አሁን ተለቅ ያሉ ናቸው። ኦፍ ኮርስ 1980ዎች ውስጥ ምናምን የነበሩ ናቸው። ሰው ተለቅ ያሉ ናቸው። ትልቅ ሰውዬ በጣም ምናምን አይደለም። እየሰሙኝ ከሆነ አስረጀኝ እንዳይሉኝ ያው ተለቅ ያሉ ሰው ናቸው እና እሳቸው እንዴት አሰቡት? ሶፋው እንትን አለ ትራሶች አሉ የምንቀመጥበት እንትን ማለት ነው እና ጨርቁን አጥበውት አውልቀው ማለት ነው ቤት እና አስገብቶታልና ዚፑ በዚፕ ነው የሚከፍተውና ዚፑ እንትን አይደለም ማለት ነው ወጥቷል ነገር እና ለካ ዚፑ የወጣባት ፓርቲያችን መዝጊያዋ ላይ ከፈተ ብሎ አይተዋል መሰለኝና ውስጡ ያለውን የምድር ይባላል ስፖንጅ ነገሩን አይቷል መሰለኝና ተቀዶበት ነው እንዴ አስቦ ማለት በጌታስ በጣም እንደው እስኪ አንዳንድ ሰው በጣም የዋ ነው ምናምንና ኤኒዌይስ ቴንክ ዩ ምናምን እግዚአብሔር ያክብርልኝ። በጣም ወድጄዋለሁ። በጣም ያምር እና በጣም ምቹ ነው ምናምን አሮ ነው ቁጭ ብለን ልናነገው እንችላለን ዛሬ። ኦኬ ነው ለአጭር ሰዓት ነው የገባሁት። በእርግጥ ግን ተመችቶኛል። ቴንክ ዩ እና ሰፈር ድረስ አምተው እና ከሰፈርም ደግሞ በጣም የሚያስገርመው ማለት
የኛ ቤት ከአስፋልት የተወሰነ ወደ ውስጥ ገባ ይላል እና ኤኒዌይስ ብራዘር ማን ስለነበረ በሱ መኪና ልናስገባው ስንል ማለት የኛው የቤት መኪና ነገር ስለሆነ አይችለውም በሚለው እና ገገመው ማለት ነው። አክቹዋሊ ሊችለው እኮ ይችል ይሆናል ግን ቤት ድረስ አምጥተው ምናምን ነገር ወደ ውስጥ ገብተው ምናምን ነገር እንግዲህ ይዘውበት የሚመጡት መኪና ማለት ግቢ ውስጥ ምናምን አስገብተውልኝ ምናምን እኛ ግቢ እና ይከባድ ደግሞ ይህንን ስላችሁ ደግሞ በቃ ግቢ ድረስ እየመጣ እንድንገባማ የሆነች ነገር ይዘን እንምጣ እንዳትሉ እና ቴንኪው እግዚአብሔር ያክብርልኝ የምር በጣም ቴንኪው አመሰግናለሁ። እሺ ዛሬ ኦኬ ጋሽ ጋዲሳ አተከፍተ ነበር እንዴ? ደግሞ ምንድነው የምታወዛግበኝ? አልከፍትም ብለኛ እንደ ገባሁት። እሺ ሰው ዛሬ ትንሽ ነገር እናወራ። ይሄ በጣም አንዳንድ ነገሮችን እናጥራ። ኦኬ እስክገባ እኔም እኮ እሱም ብዬ እኮ ነው እስክገባ ለመግባት ፈልጎ ነው ወይ የሚለውን አስቤ ነበረ ጠይቄ ነበር ወይ ነውስ? አሪፍ ጥሩ አድርገሃል ግን እሺ ግርማዊነቱ ይላል ሳሙኤል በላይነህ። ሳሚ በጣም ነው ያዘንኩበት እመቤቴን ብሮ እስኪ አዝኜብሃለሁ። በአንድ ቪዲዮ ላይ እቺ እንደውም መጥቼ ላወራ ብዬ አጋጣሚ ላይቭ ላይ ነበር ከዛም ሰዓት አጋጣሚ ቪዲዮን ሳይሆንና ስመጣ የዘማሪ ነገር ላይ ስለነበራችሁ ምንም ማድረግ አልቻልኩም። በቃ ሙዳቸውን እንዳላበላችሁ ይዝም ቢወጣውኝና ምንድነው የክርስቲያኖችን አምልኮተ ማርያም እንዳለብን አይነት ነገር አገ ቪዲዮ ላይ ስትናገር ሰሞና ማርያምን ስለምታመልኩ አይነት ነገር ብለህ አሁን በዚህ ሰዓት ነው ያው እንደዚህ ያልኩት። መቼ ነው አሮን የሆነ አንድ እስላም የተናገረው ላይ እሱ ላይ በዚህ ቪዲዮ ሰራለሁ እኔ። አንድ ሙስሊም ወንድም መምህር ኡስታዝ ምን አለ እንደውም እመቤታችንን ከእመቤታችን ጋር በተያያዘ አዎ ጠያቂው እንትና ማነው ስሙ ወንድማችን ማን ያዘዋል ወንድማችን ብሮ ወንድማችን እሱ ማለት ነው እንደዛ ነው። እና እሱ በጣም ክርስቲያን ወንድም ነው መሰለኝ ሳይው ቪዲዮን ኤኒዌይስ እና እሱ ሲጠይቅ ምን አለ አዎ ኦኬ ስለ ጌታ ኢየሱስና ስለ ቅድስት ድንግል ስለ እናንተ ላይ በቁርአናችሁ የተባለ ነገር አለ ወይ ምናምን ብሎ ሲጠይቃቸው እነዛን መምህር ሙስሊም መምህር እንዲያው በጣም በስፋት አለ እና ስለ እመቤታችን መናገር ጀመረ ማለት ነው። ሙስሊም ወንድማችን ኡስታዙ ማለት ነው መምህሩ መናገር ጀመሩና ኦኬ ጥሩ በቁርአናቸው ላይ የተጻፈውን ነገር መናገር ይቻላል፣ ደስ ይላል፣ ጥሩ ነው እና በጣም እንደው ወደ ስንት ነው ወደ 14 ጊዜ ነው ምናምን ስሟ ተጠቅሷል የማርያም እና እናታችን በጣም እንደው ምናምን ነገር ብለው ተናገሩ። እና ሰው ከመጽሐፍ ቅዱስ በላይ ማለት እኮ ነው አሁን ሰዓት ብሎት ማን ያዘዋልም ብሮ እስኪ አትሳሳት ከመጽሐፍ ቅዱስ በላይ በተአምር ሊጠቅስልህ አይችልም። ዝም ብሎ ስም በመቁጠርም ቢሆን ከ14 ጊዜ በላይ ነው እመቤታችን የተጠቀሰችው መጽሐፍ ቅዱስ ላይ። ግን እሱ ጉዳይ አይደለም። ይሄ እመቤታችን አንዲት ጊዜ ብቻ ማርያም ተብሎ ቢጻፍ ስሟ አንዲት ጊዜ ብቻ መጽሐፍ ቅዱሳችን ላይ ቢጠቀስ ራሱና ግን አሌክሳንደር ሽሜመን የተባሉ አንድ የውጭ ኦርቶዶክስ አባት እንደሚናገሩት ስለ እመቤታችን እንዲህ ብቻ ቢጻፍ መጽሐፍ ቅዱስ ላይ ስሙ ጋይስ ርዕስ ይሄ አይደለም። አክቹዋሊ ዝም ብዬ እንደ መግቢያ ነገር ላስታውሳችሁ ብዬ ነውና በመጽሐፍ ቅዱሳችን ላይ አንዲት ድንግል ስሟ ማርያም የተባለ ኢየሱስን የወለደች አንዲት ድንግል ስሟ ማርያም የተባለች ነበረች፣ እሷም ኢየሱስን ጌታ ኢየሱስን ወለደች ተብሎ ቢነገርም በቃች ብቻዋን በቂ ናት። የእመቤታችንን ክብር በጣም ለማጉላት ስሟ ተደጋግሞ የመጻፍ ያለ መጻፍ ጉዳይ አይደለም። ስለሷ ብዙ ነገር የመጻፍ ያለ መጻፍ ጉዳይ በፍጹም አይደለም። ምናልባት አንዳንዶች እንደሚሉት ለምሳሌ አንድ ማርማሪ ኢማኑኤል የተባሉ አንድ ቢሾፕ አሉ፣ ውጭ ቢሾፕ እሳቸው ሲናገሩ ምን ብለዋል? ስለ እመቤታችን እንደው ብዙ አልተጻፈም፣ ለምንድን ነው ያልተጻፈው የሚለውን ሲያብራሩ አሁን ይህንን ተቀበሉ ያልኩኝ አይደለም። ባይዚ አሁን እሳቸው የተናገሩትን ሲንስ የሚሰጥ ከሆነ መብታችሁ ነው መቀበል። ይህንን በመቀበልና ባለመቀበል ውስጥ ምንም ከክርስትና ጋር የሚያገናኘው ነገር ስለሌለ ማለት ነው። እና ምን አሉ እንደው ስለ ቅድስት ድንግል ያልተጻፈው በስፋት እመቤታችን ራሷም እንዲጻፍ አትፈልግም። መጽሐፍ ቅዱስ ላይ ስለሷ ብዙ ነገር እንዲጻፍ አትፈልግም። ለምን ከተባለ በጣም ትሁት ናት። መጽሐፍ ቅዱስ ላይ ካየናት በጣም ዝም ያለች ናት፣ በጣም የተረጋጋች ናት እና ታስታውሱ የለ በጣም በሚገራርም በትልልቅ ክብር ስትጠራ ባሪያ ነው የምትለው ራሷን እና ከዛ አንጻር በመጽሐፍ ቅዱስ ላይ ብዙ ጊዜ በዛ ደረጃ ስለሷ እንዲጻፍ ስለማትፈልግ በዛ ምክንያት ነው ያልተጻፈው ብለው አስቀመጡ። እና ሴንስ ከሰጠ እንጃ ተቀበሉት። እና አሁን እንዲህ ሊሆን ይችላል አናውቅም። ግን ትልቁ ቁም ነገር ማለት ነው
እመቤታችን በቃ ቅድስት ስሟ አንድ ጊዜ ብቻ ተጠቅሶ የጌታ እናት እንደሆነች ኢየሱስን እንደሆነች ከተነገረን ከበቂ በላይ ነው። እሷን በጣም ለማግነን በጣም ለማክበር ማለት ነው። በጣም ለማክበር ለዛ ነው ኤልሳቤጥም የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በታላቅ ድምፅ የጮኸችው የማን እናት ስለሆነች ነው? የጌታ እናት። በቃ የጌታ እናት እንደሆነች ከተነገረ ሌላ ምን ይሰራላል? ሌላ ድንጋሜ ብዙ ነገር መነገር ይጠበቃል? እሷን ለማክበር በጭራሽ አይጠበቅም። ኦኬ ብዙ ነገር ይናገር ሰይ ግን ለአንተ ግን እንድታከብራት እመቤታችንን ከዚህ ውጭ ሌላ ምንም እንዲነገርም አይጠበቅም። በቃ ይሄ በቂ በላይ ነው። እና ሙስሊሙ ኡስታዝ ከኡስታዙ ጋር ሲያወራ ያ ወንድማችን እና ኡስታዙ ይናገራሉ እና በጣም እንደዚህ 14 ጊዜ ምናምን ተጽፏል ስሟ ምናምን እና ቅድም እንዳልኳቸው ያኛ ወንድማችን ደግሞ ክርስቲያኑ የኛው ወንድማችን ነው። እሱ የተወደደ ወንድም ይመስለኛል እና እሱ ደግሞ ኦኬ ከመጽሐፍ ቅዱስ በላይ አለ ነው አይደለም። ከመጽሐፍ ቅዱስ በላይ አይደለም። በስም ደረጃም መጽሐፍ ቅዱስ ከዛ በላይ ጠቅሷታል እመቤታችንን እና ይሄ ማርያም የሚለውን ስም ብቻ ራሱ ይዘን ማለት ነው የጌታ እናት የሚለውን ብንተው ራሱ እና በጣም እንደሚያከብራት አይነት ነገር እሷን ማቃደር አይቻል ምናምን እያሉ ኡስታዙም መምህሩ የሙስሊሙ መምህሩም ይናገራሉ። እና ጥሩ ነው እሰየው ያክብሩ። ግን እመቤታችንን ለምሳሌ አንድ ፕሮቴስታንት አሁን ለእመቤታችን ያላቸው ክብር በጣም ወርዷል እንላለን አይደለም። ግን አንድ ፕሮቴስታንት የጌታዬ እናት ካላት ይላታል ብዬ አስባለሁ። እንግዲህ አእምሮን ያላመመው በሽተኛ ያልሆነ ጴንጤ ካልሆነ በስተቀር ጤነኛ ጴንጤ የጌታዬ እናት ይላል ብዬ ተስፋ አደርጋለሁ። እና የጌታዬ እናት ካለ ኡስታዙ የፈለገውን ያህል በቁርአን ለብቻዋ ምዕራፍ አላት አይደለም። እንደዛ ቁርአኑ ሙሉን መርየም እያለ ለምን አያልቅም? የጌታ እናት መሆኗን ካልመሰከረ ቁርአኑ ጴንጤው የጌታዬ እናት ካለ ጴንጤው የተሻለ አክብሯታል። ኦኬ ስለዛ ይሄ በጣም መታወቅ አለበት። የጌታ እናትነቷ ከተካደ ሌላ ምንም የፈለከውን ብትላት ምንም ጥቅም የለውም። ኦኬ በተደጋጋሚ ስለተጻፈ አይደለም። ኦኬ በተደጋጋሚ መርየም የሚል ስላለ አይደለም። የጌታ እናት አይደለችም ብሎ ከካደ በቃ አለቀ። ትልቁ ክብሯ የጌታ እናትነቷ ነው። ኦኬ እሺ አይሉም የሚል አለ ጴንጤዎች ላይ ካላሉ ኧረ በቃ እንግዲህ እሱም የራሳቸው ጉዳይ ይሆናል ማለት ነው። ግን እስከማስበው ግን ደገኛ ፕሮቴስታንቶች ይላሉ ብዬ አስባለሁ። እንደውም ማርቲን ሉተር ምን ይላል? ባለፈው አጋርቻቸው አልነበረ? ዶክተር ማርቲን ሉተር ምን አለ? አንድ ሴርመኑ ላይ አይ ቲንክ የክሪስማስ ሴርመኑ ላይ ነው የልደት ሴርመኑ ላይ የሆነኛው ሴርመን ማለት ነው። የትኛው ዓመተ ምህረት እንደሆነ አላስታውስም አሁን ላይ ግን ኤኒዌይስ ምን ይላል? ምንድነው ነገሮችን መጽሐፍ ቅዱስ ስናነብ ምናምን በጣም መንፈሳዊ በሆነ መልኩ እየወሰድን ለራሳችን ልናደርጋቸው እንደሚገባ ይናገርና የጌታችን ልደት አንስቶ እያወራ እና ኢየሱስ በአንተ ውስጥ ሲወለድ አንተ ክርስቶስ በአንተ ውስጥ ሲወለድ አንተ ራስህ እየተወለድክ አይደለ? ጌታችን ከእመቤታችን ስለሆነ የተወለደው በመንፈሳዊ መልኩ ስትወስደው ክርስቶስ በአንተ ውስጥ ይወለድና አንተም በእመቤታችን በቅድስት ድንግል ማርያም እቅፍ ላይ ትሆናለህ፣ ራስን ታገኘዋለህ እና የተወደደ ልጇም ትሆናለህ ይላል። ለምሳሌ የእመቤታችን ይህን ያለው ለምንድን ነው? ጌታ ኢየሱስ የምርም የጌታ እናት እንደሆነች ስለሚያምን ነው። እና ጤነኛ ፕሮቴስታንቶች እንደዚህ ይላሉ። ግን ብዙ ፕሮቴስታንቶች ግን ቢሉ ራሱ ግን አሁን በጣም ብዙ እኔ እስከታዘብኩት የጌታዬ እናት ቢሉም ግን ያናል የምርም በደንብ የሆነ ኮንሰምፕሌት እየተደረገ ምናምን የጌታዬ እናት ማለት ምንድን ነው የሚለውን በደንብ እያዙት ግን አይመስለኝም። ዝም ብሎ አፍ ላይ ብቻ ማለት ይመስላል። ኤኒዌይስ ምንም ሆነ ምን አሁን እሱ አይደለም ትልቁ ቁም ነገራችን። ፕሮቴስታንቶች እንዲሏታል አይሏትም ምናምን አይደለም፣ እኛ እንጠቀምባታለን ወይ ነው። እሺ የኔ ተወዳጆች አሁን ብድግ ብለህ መተህ እስቲ መናፍቅ ይቃጠል ማርያም አማላጅ ናት የሚል ኮመንት ጻፍ ምናምን ብዬ ቪዲዮ መልንሳለ እሱ አይደለም ቁም ነገሩ። ትጠቀምባታለህ ነው ወይ ትጠቀምባታለህ ወይ ነው ዋናው ትልቁ ቁም ነገር። እመቤታችንን ትጠቀምባታለህ ወይ? ኦኬ እንዴት ነው እየጠቀመች ያለችው? በአማላጅነቷ ለመጠቀም ኦኬ ብዙ ጊዜ ይጠቅሷለሁ። እንግዲህ አባ ጊዮርጊስ ዘጋስጫን እሳቸው ምን ይላሉ? አሁን አባ ጊዮርጊስ ዘጋስጫን ምን ይላል? እኔ ወደ አንቺ ካልተጋወኝ አንቺ ደግሞ ስለኔ አትተጊም ይላል። እና ሚኒንግ በተቻለ አቅም በቅዱሳን ህብረት ውስጥ ስለሆነ ያለ ነው። በቅዱሳን ህብረት ውስጥ እንደሚመላለስ እንደ አንድ ብልህና ልባም ክርስቲያን ሆነን እየኖርን ይህም ክርስቶስን በመምሰል
ቅዱሳንን በመምሰል ኦኬ፣ ቅዱሳንን መምሰል ክርስቶስን መምሰል ስለሆነ ጳውሎስ እኔን ምሰሉ ብሏል። ቅዱሳንን በመምሰል ጌታ ኢየሱስን በመምሰል በዚህም እየኖርን ደግሞ የእመቤታችንን አማላጅነት በመጠቀም እና አማላጅነቷን ለመጠቀም ቀረብ ማለት አለብን ወደዚህ ወደ ቅዱሳን ህብረት እና በዛ መልኩ መጠቀም ይሻላል። እና እሱን እዛ ላይ ትኩረት እናደርግ ምናምን እናንተ ሰዎች እሺ። ኤኒዌይስ እና የኡስታዙ ላይ ሰራበታለሁ። እንደውም እንደዚህ ብሏል በእስራኤልና በፍልስጤም መካከል የተወሰነ ይሄ ጦርነቱ ምናምን ነገር አለ አይደለ? እና ያ ጦርነቱ ምናምን ስላለ አይ ቲንክ እዚህ አሁን ኢትዮጵያ ውስጥ ያሉ ብዙ ክርስቲያን ወንድሞች ወደ እስራኤል ሳይድ ያደርጋሉ ይመስለኛል። ሙስሊሙ ደግሞ ኦፍ ኮርስ ያው ወደ ፍልስጤም ነው የሙስሊሞች ስለሆኑ ፍልስጤሞች እና ወደዛ ነው ሳይድ የሚያደርጉት እና ይህን ነገርም ተቹ አብረው ሙስሊሙ ማለት ነው። እኛ ኢየሱስ ማለት አይሁዳውያን ኢየሱስን ገድለውታል። እስራኤል አሁን እነዛ እስራኤላውያን ማለት ነው እነሱ ኢየሱስን ገድለውታል። እኛ ግን ኢየሱስ የኛ ነው እያልን ለማን እንኳን ማገዝ እንዳለብን ማወቅ ተስኖናል ነገር አሉ። ኦኬ አይሁዳውያን ጌታ ኢየሱስን ገድለውታል። ያው አሁን ላይ ያሉትን አይሁዳውያን እንግዲህ አሁን ክርስቶስን ኖ ያሉትን እነሱ ተቆርጠው የተጣሉ ናቸው። ባለማመናቸው ጠንቅ ሮሜ 11 ላይ እንደሚለው ተቆርጠዋል። አለቀ። ስለተቆረጡ በግንዱ ላይ የሉም፣ የእግዚአብሔር ሕዝብ አይደሉም። አለቀ። አይሁዳውያን አሁን ያሉት እነዚህ አይሁዳውያን ማለት ነው ተቆርጠው የተጣሉ ናቸው። ማንም ሰው ቢሆን በእግዚአብሔር ሕዝብ ላይ ለመጨመር ጌታ ኢየሱስን መቀበል አለበት። አይሁዳውያን አንቀበልም ስላሉ ክርስቲያኖች አይደሉም፣ የክርስቶስ ጠላቶች ናቸው። የስ ትክክል ማለት እንግዲህ ካለመቀበላቸው አንጻር ማለት ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ተብሎ ሳይቀበሉት ቀርተዋል። እሺው ስለዛ ፍልስጤም ማን ነው እስራኤልን የምንደግፍበት ምክንያት ከዚህ አንጻር ሊሆን አይችልም ማለት ነው። ኦኬ ከዚህ አንጻር ሊሆን አይችልም ኦፍ ኮርስ ያስባሉ። እኔ እንግዲህ ፐርሰናሊ ሙስሊሞችን ደግሞ የምንደግፍበት ወይም ፍልስጤምን ደግሞ የምንደግፍበትም ደግሞ ምክንያት የለንም። ለምን እንደግፋለን? ኢየሱስ የኛ ነው ትላላችሁ እንዴ? አይሁዳውያን እሺ ገድለነዋል ይላሉ። ቢያንስ እነሱ እናንተ እኮ የተሰቀለ እኛ ምን ሰብኮ የተሰቀለውን ኢየሱስ ነው እናንተ እኮ አልተሰቀለ ነው የምትሉ ጭራሽ አይደለም። ሙስሊም ወንድሞቼ አልሞተም አልተሰቀለም አላ ከም ኦን እንዴ ሞቱን ክደብ እንዴ የክርስቶስን ስቅለት የሚክድ የጌታችን ኢየሱስን ሞቱን የሚክድ ይሄ this is the antichrist ይሄ ቀጥታ የክርስቶስ ተቃዋሚ ነው። አለቀ። ስለዚህ አንተም የክርስቶስ ጠላት ነህ፣ የክርስቶስ ጠላት ነህ፣ ጸረ ኢየሱስ ነህ፣ ጸረ ክርስቶስ ነህ። ስለዛ ምንም በእናንተ ጉዳይ አያገባንም ማለት ነው። ምናልባት ግን ሎጂካል ሆኖ ግን ሰው ከቦታው አንጻር ግን ኧረ ለእስራኤል ይገባል ሊል ይችላል። ሎጂካል ሆኖ ደግሞ እንደው ከሰላም አንጻር እንደው አስጊ ነው ይሄኛው አይሁዳውያን አስጊ ናቸው ወይም እነዚህ ፍልስጤማውያን ወይም ሙስሊሙ ወይ እንደዚህ አስጊ ናቸው ምናምን እያለም ያነጻጸራል እንትን ሊል ይችላል። እሱን ሰውየው በሚያነጻጽርበት መንገድ ያነጻጽራል ማለት ነው። ከዛ ውጭ ግን ኢየሱስ የኛ ነው ብትል ምንም የጌታችን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለውን ታላቅ እምነት ክደ፣ ኢየሱስ ስለ ኃጢአታችን ሞተ የሚለውን ክደ፣ ኢየሱስ እርሱ የተባረከ አምላክ ነው የሚለውን ክደ። የትኛውን ኢየሱስን ነው ታዲያ? እስከ ሐሰተኛውን ኢየሱስን እኮ ነው። እና ታዲያ ስለ ሐሰተኛው ኢየሱስ እኛ ምን አግብቶን? ስለዚህ እነዚህ ሁለቱም ጽንፎች እኛ አይመለከቱንም ማለት ነው። አይመለከቱንም። እሺ ኤኒዌይስ ይሄ እንዳለ ሆኖ ሰው ቤተክርስቲያን ላይ ዛሬ ትንሽ ነገር እናወራ። የብፁዕነታቸውን ቪዲዮ ዛሬ ሰርችበት ነበረ። ብፁዕ አባታችን በርናባስ አቡነ በርናባስ እሺ፣ አቡነ ማለት አባታችን ነው ይላል። አቡነ በርናባስ የተናገሩት ላይ ትንሽ ነገር እኔ ዝም ብዬ ትንሽ ነገር እላችሁና ኦኬ። እና ጳውሎስ ፈቃዱ የተባሉ ደግሞ የፕሮቴስታንት መምህር ቤተክርስቲያን ላይ አሁንም የተናገሩት ነገር አለ ተብሏል። እና እሱን እንዳለመታደል ሆኖ ሳላየው ገባኝ። አዊሽ አይቼው በደንብ ብገባ ደስ ይለኝ ነበረ፣ ግን አጋጣሚ ማየት አልቻልኩም እና ስለዛ ምንድነው እዚሁ እያሳዩን እዚሁ አብረን ሪያክት እናደርግበታለን። ቀላል ምንም የተለመደ ነገር ነው። ሊወጣ የሚችለው ሊነገር የሚችለው ከተለመደ ውጪ አይኖርም። ሰው ስለዚህ የተወሰነ ነገር እንልበታለን። አቡነ በርናባስ የተናገሩት ነገር ላይ አቡነ በርናባስን ኦኬ፣ በጣም አንዳንድ ወንድሞች ብንረጋጋ በጣም መልካም ነው። ኦኬ በኤርሲያን ውስጥ ያሉ ጳጳስ ከሆኑ እረኛ ከሆኑ በጣም መከበር አለባቸው። እሺ የኔ ተወዳጆች በተቻላችሁ አቅም እኔ አንዳንዴ የሆነ ለየት ያለ ነገር ይነሰኝስ እናንተ ወይ ሰምታችሁ የማታውቁትን ነገር መተው ተናግረው ገና ለገና እናንተ ከዛ በፊት አታውቁትም ማለት ስህተት ናቸው ማለት አይደለም። አሁን ባለፈው እንደዚህ የምግብ ጉዳይ ሃይማኖት አይደለም፣ ኦኬ የምግብ ጉዳይ ሃይማኖት አይደለም ብለው ተናገሩ። ለምሳሌ
እዛ ላይ በጣም ብዙ ሰው ኮሜንት ያደርጋሉ፣ በጣም መጥፎ ኮሜንት እና ሼም ያሳፍራል። ኦኬ እውነት ነው፣ ሃይማኖት አይደለም ምግብ። ሃይማኖቱን አያውቅም። አትሊስት በሐዲስ ኪዳን የምግብ ጉዳይ ሃይማኖት አይደለም። አየህ ካለንበት አካባቢ አንጻር የማትበላቸው ምግቦች ይኖራሉ ኦፍ ኮርስ ኦኬ። ግን ሃይማኖት ሆኖ ግን አይደለም፣ ሃይማኖት ሆኖ አይደለም። እና ምናልባት ከሃይማኖት ጋር ሊገናኝ የሚችለው መቼ ነው? ለጣዖት የተሰዋ የሆነ ምግብ ከሆነ እሱን ነው አንበላም። ለጣዖት የተሰዋ ምግብ ከሆነ አንበላም። እሱ ከአጋንንት ጋር መተባበር ስለሆነ፣ ምክንያቱም ለጣዖት ወይም ለአጋንንት የሚሰዋ ከሆነ ህብረትነትህ ከአጋንንት ጋር ይሆናል። ያንን ስትበላ ማለት ነው። ያን ስትበላ ከአጋንንት ጋር ስለሚሆን ህብረት እሱን አናደርግም። ከዛ ውጭ ግን በተቻላችሁ ኦኬ እሺ ኮሜንት ኦፍ አድርጉ እያለ ነው ጋዲ። ኦኬ ሰው በጣም በጥንቃቄ መሆን አለበት። እሺ የኔ ተወዳጆች ፕሊዝ እንደው በጌታ ኦኬ፣ ቢያንስ እዚህ ያላችሁ ወንድሞቼ እንደነዚህ አይነት መምህራን እንደዚህ አይነት ጳጳሳት ላይ እረኞች ላይ ትንሽ መረጋጋት አለብን። ኦኬ የሆነ ምንፍቅናን ለምሳሌ ቢያስተምሩ ኦኬ፣ ምንፍቅናን ካስተማሩ የትኛውም ሰው ይቃወማል። እኔ ክርስቲያኖችን ያኔ እንዴት ብለህ ትቃወማለህ? አሁን መቃወም አለባቸው። ምንፍቅና የሚያስተምር ካለ ኦኬ ትቃወማላችሁ አይደል? መቃወም አለብን። ምንፍቅና የሚያስተምሩ ሰው ቢመጡ ግን አሁን እኛ አባታችን ምንፍቅና የሚባል አይነት ትምህርት እኔ ፐርሰናል ላይ አይቻልም። ካለ ታሳዩኛላችሁ። ኢቭን ይሄ ከምልጃ ጋር በተያያዘ ምናምን የሚናገራቸው የተለያዩ ነገሮች አሉ አይደል? አሁን እነዚህ አገላለጾች ሊኖሩ ይችላሉ እና እነሱን ተይዞ ብቻ ጽንፍ እንዳይረገጥ። እነዚህ እንግዲህ እሳቸው አሁን በውጭ በነበረው ሲኖዶስ ውስጥ የነበሩ አባት አልነበሩ እና በተቻለ አቅም ተረጋግቶ እየታየ ምናምን መሆን አለበት። ግን ምናልባት ለምሳሌ ትምህርታቸው ክፉ ትምህርት ቢሆን ለምሳሌ ኦኬ ጌታ ይጠብቃቸው ቢሆን ቸርቿ ራሷ የምታደርገው ነገር ኦፍ ኮርስ ይኖራል። ግልጥ ሆኖ ለእኛም ከታየን እኛ ራሳችንን አይ ነው ይሄ ነገር እንደ የክርስቲያን ትምህርት አይደለም ብለን እንናገራለን አይደለም እንዴ? የስ እንናገራለን። ከዛ ውጭ ግን ምንፍቅና ባልተናገሩበት ሁኔታ በጣም በድፍረት በጣም አንዳንድ ሰዎች በተለይ የምንናገርበት መንገድ በጣም አደገኛ ይመስለኛል። እና እንደዛ እናድርግ እናንተ ምርጦች። ባይሆን ግን ይሄ ዛሬ የሰራበት ቪዲዮ ግን እሱ ትንሽ አስደንጋጭ ይመስለኛል። እንግዲህ አሁን በውጭ ዓለም አንዳንድ ሰው ይሄንን ነገር ቀለል አድርጎ የሚያዩ ይመስለኛል። እንደነዚህ ነገሮችን ቀለል አድርጎ የሚያዩ ይመስለኛል። አሊያም ደግሞ አልተረዳናቸው ይሆናል። እሺ ያው እንግዲህ አሁን መቼስ እስኪ እንደው እቺን ነገር ደግማችሁ ምናምን ማለት ሊከብድ ይችላል። እኛ ግን ቢያዩት ግን ጥሩ ነው። ቢያዩት ኢነሴንስ አይተው ደግሞ የሚመሩት መንጋን ነው አይደለ? መንጋን ይመራሉ። መጽሐፍ ቅዱሳችን ብሏል። እንግዲህ ምንድን ያለው? እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ሰው መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁም ለመንጋውም ተጠንቀቁ ስለሚል ለመንጋው ከመጠንቀቅ አንጻር ወጥተው አይ ይሄ ከዚህ አንጻር ነው ይሄ ከዚህ አንጻር ነው ቢሉ እኔ በጣም ደስ ይለኛል። አሊያ ግን እንደዚህ ሊብራሊዝም የመሰለ ነገር በጣም አደገኛ ነው። ሊብራሊዝም ነው ይሄ። ምንድነው በቃ ሰው እንደው ፕሮቴስታንትም ሆነ ኦርቶዶክስም ሆነ ካቶሊክም ሆነ ይድናል አይነት የሚመስል ነገር ክርስቲያን ነው በቤተክርስቲያን ውስጥ ያለ ነው እውነተኛ ቤተክርስቲያን ናቸው ሁሉም የሚለው ይሄ በጣም አደገኛ ነው። በጣም ይሄ ቀስ በቀስ ወዴት እንደሚመራንም አናውቀውም። በነገራችን ላይ ለምን መሰላችሁ? ቪዲዮ ላይ እንዳልኩት ለምሳሌ አንድ ሰው ጥምቀት ለድነት አያስፈልግም ብሎ ቢነሳ ኦኬ ኖርማል፣ በጣም ጤናማ ነው። ይሄ በቃ ኖርማል ግልጥ የወጣ ምንፍቅና ስለሆነ በምን መልኩ ሪያክትን ማድረግ እንዳለብንም እናውቀዋለን። በቀላሉ በቃ ሰዎች ከነዚህ ነገር ይቆጠባሉ። በጣም አደገኛ የሚሆነው መቼ ነው? ጥምቀት ለድህነት አያስፈልግም የሚለውም ጥምቀት ለድህነት ያስፈልጋል የሚለውም ሁለቱ ተቃራኒ ነገር እኮ የሚያወሩት። አንደኛው ጥምቀት ያድናል ይላል አይደል? ለምሳሌ እኛ ክርስቲያኖች ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን። ይኸው እኛ እንላለን እንግዲህ በጎን ደግሞ አይ ጥምቀት አይደለም የሚለውን ሰውዬ ማምጥተው ሁለቱም እውነተኛ ቤተክርስቲያን ናቸው ይባላል። ኧረ በጌታ ይሄ በጣም እኔ ባይዚ እንደዚህ ነገር ላይ በጣም ሲሪየስ ነኝ እና ከነዚህ ነገሮች አንጻር ኮንዘርቫቲቭ ነኝ። በጣም ኮንዘርቫቲቭ ነኝ። በጣም ኦኬ። በኋላ ላይ መጣበታለሁ። አክቹዋሊ ጳውሎስ ፈቃዱም የተናገሩት ነገር ስላለ እና ቤተክርስቲያን ሲባል የኢትዮጵያ ቤተክርስቲያን ብቻ ልትሉ ነው እንደ የሚል ነገር ጋዲም ሪያክት አድርጎበት አይቻለሁ ቪዲዮ ላይ እና እሱ ላይ ትንሽ ልበታለሁ። አክቹዋሊ እንደው ዝም ብለን ለሰው ትንሽ ነገር እንበልበት እንጂ እንደዚህ አይነት ነገር አሁን እሳቸው የተናገሩትን ነገር ለእናንተ መልስ ያስፈልጋል ብዬ አላስብም። እናንተ ሁላችሁ መላሾች ናችሁ ብዬ አስባለሁ። እንደዚህ አይነት አነስ ቀለል ያሉ አገላለጾች
ምክንያቱም በብዙ ጊዜ ይሄ እናስተናል። ቤተክርስቲያን ስንል የኢትዮጵያ ዓለም አቀፋዊ ቤተክርስቲያን ወይም አንዲት ዩኒቨርሳል ቸርች ስንል የኢትዮጵያን ማለታችን እንዳልሆነ የኢትዮጵያ እዛ ውስጥ ያለች አንዲት እንጂ እሷ ብቻዋን እሷ አንዲት ሎካል ቸርች ነው። እመጣበታለሁ እሱ ላይ ግን በአደገኛው ነገር ምንድን ነው አልኳችሁ? ጥምቀት ለኃጢአት ስርየት ነው የሚለውም ጥምቀት ለኃጢአት ስርየት አይደለም የሚለውም ተቃራኒ ነገር እያወሩ ሁለት ተቃራኒ ነገሮች በተመሳሳይ ሰዓት ልክ ሊሆኑ አይችሉም። ስለዚህ ሁለቱም ልክ እንደሆኑ ትክክለኛ ቤተክርስቲያን እንደሆኑ አስመስሎ ማስቀመጥ አይቻልም። አምልኳችንን የምንገልጥበት መንገድ ነው የሚለያየው ነው አይደለም። ሲጀመር ይሄ በጣም እኔ ቢያወጥ ጥሩ ነው። ቤተክርስቲያን አንድ ጥያቄ ልጠይቃችሁና ኮመንት ላይ ልስማችሁ። ቆይ አንዲት ቤተክርስቲያንን የምርም የጌታ ቤተክርስቲያን የሚያሰኛት ምንድን ነው? ወይም ደግሞ በቃ ቤተክርስቲያን የሚያስብላት ሁለት ትልልቅ ክራይቴሪያዎች ነግሬያችሁ ነበር አይደል? ከዚህ በፊት እነዚህ ሁለት ክራይቴሪያዎች ምንና ምን? ኦኬ አብራታችሁ እነዚህ ሁለት ክራይቴሪያዎች ምንድን ናቸው? እስቲ እነዚህ ሁለቱ ክራይቴሪያዎች አንዲት ቤተክርስቲያንን የምርም የጌታ ቤተክርስቲያን የሚያሰኛት ምንና ምንን ካሟላቸው ነው? ሁለት ክራይቴሪያ ነግሬያችሁ ነበር። ታስታውሱ ይሆን? ካላስታወሳችሁም ችግር የለም። እሺ ችግር የለም ካላስታወሳችሁም እሺ እንትን ላሉ ለጳውሎስ ፈቃዱ መልስ የዛን ጊዜ እንሰማለን። እሺ አፖስቶሊክ ሰክሴሽን ኤንድ ቲቺንግ ትክክል። ኦኬ ኔትወርክ እያስቸገረ ነው እንዴ ጋይስ? ይቆራረጣል። አንዳንድ ሰዎች የተቆራረጠ ነው እያሉ ነው። ኦኬ እሺ በቃ አይቻለሁ። እሺ ስለዚህ ምናልባት የማታውቁ ሰዎች ካላችሁ ደግሞ ትንሽ ነገር እላችኋለሁ ወደ በኋላ ላይ። ኦኬ ሰው ቤተክርስቲያን ለመባል አንደኛ ሐዋርያዊ ቅብብሎች ኖራት ይገባል። እዚሁ ልንገራችሁ፣ ሐዋርያዊ ቅብብሎች ከሐዋርያት ጀምሮ በቅብብሎች ውስጥ የመጣች ናት ወይ? ያቺ ህብረት ያቺ ጉባኤ ከሐዋርያት ጀምሮ የመጣች ናት ወይ? ኦኬ ከሐዋርያት ጀምሮ ከመጡ አብያተ ክርስቲያናት ያልተነጠለ ምንድነው? በምንፍቅና ያልጠፋች ናት ወይ? ሰው አንደኛ እሱ በመታወቅ አለበት። ሁለተኛ እዛች ጉባኤ ውስጥ ሐዋርያዊ የሆነ አስተምህሮ አለ ወይ? ከሐዋርያት ጀምሮ የመጣ አስተምህሮ ዶግማ ከሐዋርያት ጀምሮ የመጣ ነው ወይ? እነዚህን ሁለቱን ማሟላት አለበት። እነዚህ ሁለቱ በተሟሉበት ሁኔታዎች ሁሉ ቤተክርስቲያን አለች። የትም ይሁን የት። ለምሳሌ ኢስተርን ኦርቶዶክስ ውስጥ እንደዚህ አይነት ነገር ካለ ለምሳሌ ኢስተርን ኦርቶዶክስ ነው እያልኩኝ አይደለም፣ ግን ሐዋርያዊ ቅብብሎችና ሐዋርያዊ ትምህርትን ካሟሉ ዘነዛ ቤተክርስቲያን አለች፣ የጌታ ቤተክርስቲያን። ካቶሊኮች ሐዋርያዊ ቅብብሎችና ሐዋርያዊ ትምህርትን ካሟሉ ሁለቱንም ቢኖራቸው ካላቸው ዘነዛም የጌታ ቸርች ትኖራለች። ኦኬ ኦሪየንታል ኦርቶዶክስ አስተምህሮ አድርገን እንኳን ያቀረብነው ነገር የለም። ማለት እንደ አዲስ ዶግማ አድርገን የፈጠርነው ብቻ አይደለም። ኢቭን ከበፊትም ይሄማ እንደው ዶግማ ነው እኮ ብለን የተናገርነው ራሱ ዶግማችን ጠቅላላ ከዛ በፊት ያሉ ናቸው። እንዳለ ሶስቱ ጉባኤያት ላይ ያሉ ናቸው እና ከዛ በፊት ያሉ ሁሉም አባቶች የሚስማሙባቸው ናቸው። እንዳለ ዶግማዎቻችን የሥላሴ ትምህርት ነው ዶግማችን፣ ስጋዌ ነው ዶግማችን። ኦኬ ድህነት ላይ የሚስጥራት ጉዳይ ነው ዶግማችን። ጥምቀቱ ቅዱስ ቁርባኑ፣ ኦኬ ትንሣኤ ሙታን ነው ዶግማችን። ምናልባት ነገረ ማርያም ላይ ወላዲተ አምላክነቷ ዶግማችን ነው። የስ ይሄን በዓለም አቀፍ ጉባኤ ደረጃ የተነገረ ነው። እስቲ የትኛው እምነታችን ወይም ዶግማችን ከሶስቱ ጉባኤ ውጪ ወይም ከዛ ከአምስተኛው ክፍለ ዘመን በፊት ካለች ቤተክርስቲያን እዛ ላይ የማይገኝ አንድ አስተምሮ ሊነገረን ይችላል? አንድ አይነገርም። አንድ ሊትራሊ አንድ የለም። አንድ የለም። እና ሰው አስተምሮ አንታማም። ቅብብሎች ላይ ሁሉም ያምናል እንዳለ ምንም የአሌክዛንድሪያ ቤተክርስቲያን እንግዲህ ኦኬ እሺ አሌክዛንድሪያ ቤተክርስቲያን ቅብብሎች የላትም ብሎ መናገር በጣም አስቂ ነው የሚሆነው አይደል? የአሌክሳንድሪያ ቤተክርስቲያን ማለት የግብጽ ቤተክርስቲያን ማለት ነው። ያው እኛ ከዛ ነው የመጣ ነው። ቪዲዮ ምን አይታል? ኦኬ እሺ አሁን ካለን
እንቀጥል። እሺ አዝናለሁ። ኔትወርክ ባያስቸግር አሪፍ ነበረ። መሀል ላይ ባይዚ ልክ ሲቋረጥ ለኪና የተወሰነ እያዋራችሁ ምናምን ትሄዱና ማለት ቁርጥ ብሎ ከሆነ ሰዓት በኋላ እንደ አዲስ ወደዛ ሙድ መመለስ ዝገት ወደዛ ይልምና ዊሽ ባይቆራረጥ እና ለማንኛውም ትልቁም ነገር ምንድነው ቸርችን ማወቅ በጣም አስፈላጊ ነው። ቤተክርስቲያን ምንድናት? ቤተክርስቲያን ማናት? እና ቀደም እንዳልኳችሁ ሐዋርያዊ ቅብብሎችና ሐዋርያዊ አስተምህሮ በቤተክርስቲያን ውስጥ እንዳለ ምንም የማይቀር ግልጽ የሆነ ነገር ነውና የጌታ ቤተክርስቲያን እንዳለ እንደሆነች የኛ ቤተክርስቲያን 101% እርግጠኞች ነን። ሁለቱንም ክራይቴሪያዎች ታሟላለች። ሌሎች የሚያሟሉ ከሆነ እሰየው። ቢያንስ ግን ለምሳሌ አልኳችሁ ፕሮቴስታንት ይሄን ቢያንስ ሐዋርያዊ ቅብብሎችን አያሟላ። ኦኬ አንድ ጴንጤ መጥቶ ለምሳሌ አንድ ሙሉ ወንጌል የሚል ሰው ወይም መሰረተ ክርስቶስ ወይም ቃለ ሕይወት የሚል ሰው መጥቶ ሐዋርያዊ ቅብብሎች አለ ሊል አይችልም። ኦፍ ኮርስ ሰው ሐዋርያዊ ቅብብሎች ከሌለ ከሐዋርያት ጀምሮ የማትመዘዝ የማትመጣ ከሆንክ በቃ የሆነ ሳሌ ተመሰረትክ ነው ማለት ነው። አዲስ መሰረት ላይ ስለሆንክ በሐዋርያትና በነቢያት መሰረትነት ላይ ሳይሆን የተመሰረትከው በጀማሪ ላይ ነው የተመሰረትከው። ወይ በሉተር ላይ ወይ በካልቪን ላይ ወይ በዝዊንግሊ ላይ ወይ በአናባፕቲስት ጀማሪዎች ላይ በእነሱ ላይ ነው የተመሰረትከው እንጂ በሐዋርያትና በነቢያት ላይ አይደለም። መጽሐፍ ቅዱስን ስለያዝክ ብቻ ስላነበብከው ብቻ በእነሱ ላይ ተመስርቻለሁ ብለህ እንድትናገር እሱ በቂ አይመስለኝም። አይደለም። ቤተክርስቲያን አንዲት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት እና ሐዋርያዊት ናት። ይህች አንዲቷ ቤተክርስቲያን ከሐዋርያት ጀምሮ የመጣች ሐዋርያዊ እምነት ያላት የምትሰብክ የምታጠምቅ ቅዱስ ቁርባንን የምትመግብ ነች እና ወደዚች ቤተክርስቲያን ነው ሰዎች ሁሉ እንዲሰበሰቡ ጥሪ እየቀረበ ያለው። ኦኬ ጥሪ እየቀረበ ያለው። ስለዚህ አሁን የሆነ ሰው አምኖ ማለት ነው ዝም ብለህ በቃ እንደው በመንፈስ ቤተክርስቲያን ውስጥ ተጨምረሃል ዝም ብለህ ቀጥታ እንደዚህ የሚባል ነገር የለም ማለት ነው። ስለዚህ የሆነ ህዝብ ላይ እንዲጨመር ነው ጥሪው ራሱ ወደ ህዝቡ ተጨመር ነው። ኦኬ ህዝቡ ማነው ይቅርታ ጥሪው ከክርስቶስ ጋር አንዱን ዘንድ በጌታ ህዝቡ ውስጥ ሁን ነው። ሁለቱን ያዋሃደ ብሎ ከተናገረ በኋላ እኮ ከሁለቱ አንድ አዲስን ሰው ለመፍጠር ይላል አይደለ? ከማን ከሁለቱ አንድ አዲስን ሰው ለመፍጠር ይታለው ከአሕዛብና ከአይሁዳውያን ከሁለቱም አንድ አዲስ ሰው ተፈጥሯል። በክርስቶስ አንድ የሆነ ህዝብ ከአይሁዳዊም ከአሕዛብም የሆነ ስለዚህ አሁን ወደዛ ህዝብ እንድትጨመር ነው ራሱ የተጠራው። ደቀ መዛሙርት አድርጓቸው ሲል በዛ ህዝብ ውስጥ ተጨመሩ ነው። ስለዚህ ጌታ የሚድኑትን ዕለት በዛ ህዝብ ላይ እየጨመረ ይላል ማለት ነው። ልክ ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እንደተነገረ ጌታም ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ይላል እና የጌታ ቤተክርስቲያን ምንድናት የሚለውን የተረዳ ሰው እንደው ብድግ አድርጎ የሆነ ሰዓት ላይ ብቅ የሚሉ ግሩፖችንም እየሰበሰቡ አዎ የጌታ ቤተክርስቲያን ናቸው ብሎ አይምን ነው እሱ። ይሄ በጣም አደገኛ ነው እንዳልኳችሁ እና አስተምህሮ ላይም በጣም የራቁ ናቸው ፕሮቴስታንቶች። በጣም ከክርስትና የወሰዱ በጣም ብዙ ትምህርቶችን የወሰዱ ፕሮቴስታንቶች አሉ። አንዳንዶች እንደ ሉትራን ያሉ በጣም ብዙ ነገሮችን ከክርስትና ወስደዋል። አንዳንዶቹ ግን በጣም ከክርስትና የራቁ ናቸው። ኮምፕሊትሊ በጣም የራቁ እንደዚህ የሆኑ ማለት ነው። ክርስትና ወደዚህ እነሱ ወደዛ። ኦኬ እንደዚህ የሆኑ ደግሞ አሉ። በፔንቴኮስታል ውስጥ ያሉ ዲኖሚኔሽኖች የሙሉ ወንጌል በሉ ቃለ ሕይወት መሰረተ ክርስቶስም እሱንም ብትሉት ሊሆን ይችላል። የትኛውም ይሁን በፔንቴኮስታል ውስጥ ያሉትም የሌሉትም በጣም ብዙዎቹ ማለት ነው ከክርስትና በጣም የራቁ ናቸው። እንዳልኳችሁ ሉትራኖች በጣም ብዙ ነገርን ከክርስትና ይወሰዱታል። በጣም ብዙ ነገሮችን ወስደዋል። ጥምቀት ለድነት እንደሆነ ቅዱስ ቁርባን ላይ እና መሰል ነገሮችን በቅዱስ መስቀል ማማተብ ሊሆን ይችላል። ኢቨን ስዕላትን የሚያራክሱ አይነት ሰዎችን ሉተር ይቃወም ነበረ። ሰው ከክርስትና የወሰዷቸው እንደው ቀላል የማይባሉ በዛ ያሉ ደገኛ ትምህርቶች አሉ ሉትራኖቹ ጋር። ፕሮቴስታንት ማለት ሉትራን ማለት አይደለም። ባይዚ ሉትራን ፕሮቴስታንቶች ናቸው። አዎ ግን ፕሮቴስታንት ሲባል ግን በጣም ብዙ ነው ያለው እና ከሉትራን ውጪ ያለው በጣም አደገኛ ነው። እኔ ሉትራኖችም ትክክለኛ ናቸው እያልኩኝ አይደለም፣ ግን እነሱ የተሻሉ ናቸው እና ከሉትራንም ኮንዘርቫቲቮቹ እኔ ኮንዘርቫቲቭ ይሄ መካነ ኢየሱስ ምናምን ትልና የሉትራንን ቴዎሎጂ ይያለው ብለህ ዝም ብለህ ከጴንጤው ጋር እየተዳቀልክ የምትኖር ምናምን ከሆነ ይሄ ዝም ብሎ የትም አያደርስም። ሲጀመር የክርስቲያን ጸባይም አይደለም እንደዛ። ነገራቸው ላይ ቢሆን ኖሮ ራሱ የጌታ ክርስቲያን ጸባይም አይደለም እንደዛ። ኮንዘርቫቲቭ ሉትራኖች ደስ የሚሉኝ ይሄ ነው። አንድ ጴንጤ ብድግ አድርገው መጥቶ እንዲሰብክም አይፈቅዱልህም። እንኳን አብራችሁ ሄደህ ልትሳተፍ ቅዱስ ቁርባን ምናምን ልትቀበልና እና እሱ ነገራቸው በጣም ጥሩ ነው እና ከዛ ውጭ ግን ከኮንዘርቫቲቭ ሉትራን ውጭ ያሉ ፕሮቴስታንቶች በጣም አደገኛ ነው። ከክርስትና በጣም የራቀ ነው እንዳልኳችሁ
እና ብፁዕነታቸው ከተናገሩት ውስጥ ትንሽ አደገኛ የሚመስለው ይሄ ነው። ዝም ብሎ ቅል የማረ ሊብራሊዝምነት እሱ አደገኛ ነው። አባቶቻችን እነ ቅዱስ ቆጵርያኖስም ከኤርሳን ውጭ ድህነት የለም ሲሉ ለምን ነበር ያሉት? ይህንን ንግግር የተናገረበት ምክንያት ታውቃላችሁ ጋይስ? there is no salvation outside the church ሲል ከኤርሳን ውጭ ድህነት የለም ሲል ሴንሴፕሪያን ቆጵርያኖስ ማለት ነው የቅርጣ ግናው ቆጵርያኖስ ለምንድን ነው ከኤርሳን ውጭ ድህነት የለም ያለው? ለምን ነበረ ያለበት? ዋናው ምክንያት በሰዓቱ የተነሱ መናፍቃን ያጠምቁና በምንፍቅና ውስጥ ያሉት እነዛ የጥምቀት ራሱ ያድናል፣ ወደ ቤተክርስቲያን ሲመጡ መጠመቅ አይጠበቅባቸውም ዳግመኛ የሚል አይነት ነገር እንደዚህ ኮንትሮቨርሲ ተነስቶ ነበረ በነ ቆጵርያኖስ ሰዓት። እና ይህንን ሲመክት ምን ይላል ቆጵርያኖስ? አይ ሲጀመር ድህነት ያለው በቤተክርስቲያን ውስጥ እኮ ነው፣ ከቤተክርስቲያን ውጭ ድህነት የለም። ከቤተክርስቲያን ውጭ ባሉ በነዛ በመናፍቃን ዘንድ ያለው ምን ጥምቀቱ ራሱ የማዳን ኤፊካሲ የለውም፣ ብቃት የለውም፣ የማዳን ብቃት አይኖረውም። እና ይልና እንደውም የነኖህን ያነሳል። የነኖህን ጴጥሮስን ያነሳው አክቹአሊ መጀመሪያ ዘር ጴጥሮስ ያነሳውን ይዞ ደግሞ ቆጵርያኖስ ይናገራል። ምን ብሎ መሰላችሁ? ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 21 ላይ ከቁጥር 20 ጀምሮ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል አይደል? በውሃ የዳኑበት ምን ሲዘጋጅ? መርከብ ሲዘጋጅ በውሃ የዳኑበት ያለው ያው አሁን ለጥምቀት ምሳሌ አድርጎ ጥምቀት አሁን እኛን ያድነናል ብሎናል። ውሃው እነሱን እንዴት ያዳናቸው? ጥምቀቱስ እኛን እንዴት የሚያድነን የሚለው ሲብራራ ውሃው ያዳናቸው የት ውስጥ ያሉትን ነው? በኖህ ሰዓት የት የገቡትን ነው? መርከብ ውስጥ የገቡትን አይደለ? አዎ ውሃው ያዳናቸው ጥቂቶች ማለትም 8 ነፍስ በውሃ የዳኑበት። በምን? በውሃ የዳኑበት ምን ሲዘጋጅ? መርከብ ሲዘጋጅ። በውሃ ዳኑ የተባሉት መርከብ ውስጥ ያሉት ናቸው። አሁንም ደግሞ ጥምቀተኛ ደግሞ የዚህ ምሳሌ ሆኖ እኛን ያድነናል ተብሏል። ጥምቀት አይደል? እዛው ጋር ጥምቀትም የሚያድነን በመርከቧ ውስጥ እስካለ ነው። መርከቢቱ ቅድስት ቤተክርስቲያን ነች ነው። ኦኬ የኖህ መርከብ ምሳሌነቷ በዋናነት ለቤተ ክርስቲያን ነው። በቤተ ክርስቲያን ውስጥ ብቻ ነው ድህነት ያለው ብሎ ቆጵርያኖስ እንደዚህ ይናገራል። ከኤርሳን ውጭ ያሉ መናፍቃን የሚያጠምቁት ጥምቀት ጭራሽ ለድህነት ሊሆን አይችልም። ስለዚህ ድህነት የሌለበትን ቤተ እምነት አምጥተህ ከኛ ጋር አትቀላቅልም ማለት ነው። መቀላቀል አንችልም። እንደዛ ከዛ ውጪ ያው ቅድም እንዳልኳችሁ ነው እንግዲህ አሁን ብፁዕነታቸው እንደዛ የሚመስል ነገርን ተናግረዋል። ምናልባት ሳንረዳቸው ቀርተን ሊሆን ይችላል። በጣም ደግሞ እግዚአብሔር ካለ ደግሞ ምናልባት ራሳቸው ወጥተው ደግሞ ግልጽ ያደርጉት ይሆናል። ይሄ ከዚህ አንጻር ነው ብለው እንደውም እዛው ላይ እኔ ቪዲዮ ላይ አላሳያችሁም አላወጣሁትም እንጂ እዛው ዩቲዩብ ላይ እንዳየሁት ከሆነ ያ ምንድነው የዓለም አብያተ ክርስቲያናት ህብረት የሚባል አለ አይደል? WCC የዓለም አብያተ ክርስቲያናት ህብረት ተብሎ አለ። የፕሮቴስታንቱ፣ ኦርቶዶክሱ፣ ካቶሊኩ ምናምን ሰብሰብ ብሎ በተለይ በስላሴ የሚያምኑት ማለት ነው ህብረት የሚያደርጉበት አለ። እንደውም የኛ በኢትዮጵያ ክርስቲያን አሁን ብፁዕ ወቅዱስ አቡነ ማትያስ አረዱ ፓትርያርኩ። ከሳቸው በፊት ማን ነበሩ? ብፁዕ ወቅዱስ አቡነ ጳውሎስ ፕሬዚዳንት ነበሩ። የዛ ህብረት የዓለም አብያተ ክርስቲያናት ህብረት ላይ ፕሬዚዳንት ነበሩ አቡነ ጳውሎስ። እና እዛ ህብረት ላይ እሳቸው እንዳሉት ከሆነ አላየሁም፣ ፈልጌ አጣሁኝ። የምር እንደዛ የሚል ነገር ኖር ይሁን እንዴ ብዬ ግን ብፁዕነታቸው ሲናገሩ አንዳቸው ያጠመቁትን ራሱ ሌሎቻቸው የሆነ ቦታ የተጠመቀውን ማለት በዛ ህብረት ውስጥ ያሉ ብዙ ቸርቾች አሉ፣ ፕሮቴስታንቶችም አሉ ብያቸዋለሁ። እና በዛ ውስጥ እስካሉ እንግዲህ እነዛ አብያተ ክርስቲያናት ካሉ አንደኛው ጋር የተጠመቀው ሰው ወደ ሌላኛው መምጣት ቢፈልግ እንደ ደጋሚ መጠመቅ አይጠበቅበትም የሚል እንደዚህ አይነት ነገርም ተፈራርመዋል የሚል ነገርን ተናግረዋል። አላየሁም እኔ እዛ ህብረት ላይ አላየሁም። ካለ ግን ኢትዮጵያ ከእንደዚህ አይነት የተረገሙ ማህበራት ህብረቶች መውጣት ያለባት ብዬ አላስባለሁ። ኢትዮጵያ ብቻ ሳይሆን የትኛውም ጤነኛ አብያተ ክርስቲያናት እንደዚህ አይነት ነገር ውስጥ ኢንቮልቭ ያደርጋሉ ብዬ አላስብም። እና ኦፍ ኮርስ መሬት ላይ ስናየው እንደዚህ አይነት ነገር የለም። አይደለም ከፕሮቴስታንቱም ከኦርቶዶክስ ሲሄድ ማለት አንድ ሰው ከኦርቶዶክስ ከፕሮቴስታንት ወደ ክርስትና የሚመጣ ሰው ካለ የስና ጠምቋለን አይደል? ይሄ እንደዚህ አይነት ነገር መሬት ላይ ጭራሽ አይታወቅም። እንኳን ከፕሮቴስታንት ከካቶሊክ የሚመጣውን ራሱ እናጠምቋለን። እንኳን ከፕሮቴስታንት የሚመጣውን ይቀርና ከጥንታዊ ቤተክርስቲያን ከሮም ቤተክርስቲያን የሚመጣውን ራሱ የሮም ቤተክርስቲያን ማለት ካቶሊክ ነው። ከሮም ቤተክርስቲያን የሚመጣውንም አጥምቀነው ነው እንትን የምንለው የምንቀበለው፣ ተጠምቆ ነው ወደ ቤተክርስቲያን የሚጨመረው። ስለዚህ እንዲህ የሚባል ነገር እኛ አንቀበልም። የለም በኢትዮጵያ ቤተክርስቲያን ውስጥ የለም፣ በየትኛውም በግብፅም ቤትም ብትሄዱ የለም። እኛ ብቻ አይደለም አክቹዋሊ ከክርስትና ሰው ቢወጣና ለምሳሌ ወደ ፕሮቴስታንት ቢሄድስ ከክርስትና ወጥቶ አንድ ሰው አይበልበትና ወደ ፕሮቴስታንት ቢሄድም እዛም ያው ይነክረዋል።
ኦኬ ለደህንነት ባይሆንም እነሱ ጋር ጥምቀቱ ዳግመኛ ጥምቀዋል አይደል? አያጠምቁም? ያጠምቀዋል። እንኳን እኛና ፕሮቴስታንቱ ሄዶ ዘፈቅ ያደርጋል። ረጠብ ሲል ጥሩ ነው እየተባልክ ቪዲዮ ሰርችላችኋል። ማን ናቸው? ነብይ ጥሌ የሚባሉ አንድ መምህር ውሃ የነካው ነገር ጥሩ ነው ምናምን ብሎ ከእናንተ መካከል አንድ ሰው እንደዚህ አለ ምናምን ብሎ ሲቀልዱ ነበር። በዚህ በታላቁ ምስጢር ላይ ማለት ነው፣ ጥምቀት ላይ ኦኬ ምን አሉ? ውሃ የነካው ነገር ጥሩ ነው ረጠብ ሲል ምናምን ብለው ኦኬ የእግዚአብሔር ጸጋ መቀበያ እንደሆነ ባይቀበሉም ግን ይነክሩሃል። ስለዚህ ምን ምድር ላይ የሌለ ነገር ነው። እንደዚህ ነገር ማንም የሚቀበል ያለ አይመስለኝም። እና ብፁዕነታቸው እንደዚህ አይነት ነገር ሲናገሩ ሰምቻለሁ። ህብረቱ የምር ግን እንዲህ ያለ ነገር የሚናገር ከሆነ አክቹዋሊ ማንም ተቀባይነት ኖሮት ይኸው የሚተገብሩ የለም። ፕሮቴስታንቱም ኦርቶዶክሱም ግን አደገኛም ጭምር ነው። እንደዚህ አይነት የተምታታ ነገር አያስፈልግም። ባይዚ እኔ ኖርማል ግንኙነቶች ምናምን ጥሩ ናቸው። ሃይማኖት ላይ ሲሆን ግን እንደዚህ ይሄ ኤኩሜኒዝም በጣም ቀፋፊ ነው። ኤኩሜኒዝም አንዳንዴ በጣም አስጠሊታ ነው። እኔ ኤኩሜኒዝም ካለም እኔ በጥንታውያን አብያተ ክርስቲያናት ዘንድ ብቻ ቢሆን የተሻለ ነው። በጥንታውያን አብያተ ክርስቲያናት ሐዋርያዊ ቅብብሎች ባላቸው ዘንድ ብቻ ቢሆን በጣም መልካም ነው እንጂ ዝም ብሎ ብቻ በስላሴ አምናለሁ ምናምን ኢየሱስ አምላክ ነው ስላለ ብቻ እየመጣ መጨመር እሱ በፕሮቴስታንት ውስጥ እንዳየ ነው ማለት ነው። ልክ በመጀመሪያ ፕሮቴስታንት ልክ ሲነሳ የህፃናት ጥምቀትን የሚክዱትን ሳይቀር ተቃወመ። አጋንንታዊ አለ። ቀስ በቀስ ግን እነሱን ማካተት ጀመረ። አሁን እኛም ደግሞ እንደዚህ አሁን በየሰዓቱ የሚነሱ ባይ በቃ እንደው ቢያንስ በስላሴ አምኗል እያልክ ዝም ብለህ የምትሰበስብ ከሆነ ቀስ በቀስ ኢማጂን ቀስ በቀስ ኦልጂሰስን ልትሰበስብ ትችላለህ። እንደው ኢየሱስ ብሏል ቢያንስ ብለህ እና እንደዚህ አይነት የተወዘጋገበ ነገር ከክርስትና የራቀ ነው። ክርስቲያናዊ ነው ብዬ አላስብም። እና ጥንቃቄ ይፈልጋል። ሁሌም ቢሆን ክርስትና ጥንቃቄ ነው። ትልቁ ቁም ነገር ግን ክርስቲያን ወንድሞቼ እኔና እናንተ ምን እናደርጋለን? የቤተ ክርስቲያን ነገር በደንብ ማወቅና መስማት አለብን። የምንሰማው ቅዱስ የሆነ ትውፊት አለን። ከሐዋርያት ጀምሮ የመጣ ሃይማኖት አለን። ያን ሃይማኖትን ይቃረንባሉ። ኦኬ ለምሳሌ ብያችኋለሁ እኮ ከሃይማኖታችን ውስጥ አንዱ የናይሲኖ ኮንስታንቲኖፖሊታን ክሪድ ነው ብያችሁ የለ። ለምሳሌ እዛ ላይ የኒቅያውና የቁስጥንጥንያው ጉባኤ የእምነት መግለጫ ማለት ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እያለ ኃጢአት የሚሰረይበት ጥምቀት የለንም የሚልን ሰው አምጥተህ ከኛ ጋር አንድ ነው። አይ እንደዛ አይቻልም አይደለ? አዎ እኔና እናንተ ነው እንደዚህ ያልኳቸው ያሉት። ደግሞ ብፁዕነታቸውን አይደለም። አንተ እንደዛ ማለት አትችልም፣ እኔም እንደዛ ማለት አልችልም። ብፁዕነታቸውም አይችልም። ኦፍኮርስ ግን ያው ቶኑ ለኔና ለእናንተ የሚሆን ነው። አንድ ነን ምናምን ያልኩት ብዙ ማብራሪያዎች ክርስቶስን እኔና እናንተ ነው። እና ሰው በጣም ጥንቃቄ ይፈልጋል። የአባቶችን ሃይማኖት የጌታን ሃይማኖት ጌታ የሰጠህን ሃይማኖት ወይም አስተምህሮ እኔ በደንብ መጠበቅ አለብን። በደንብ እሱ ላይ ነው ጥብቅ ማለት ያለብን። ኦኬ አክሊል ተነስቶ አሁን ለምሳሌ ሊሳሳት ይችላል አይደል? ጌታ ይጠብቀው። ኦኬ ጌታ ይጠብቀው። ሊሳሳት ይችላል ኦፍኮርስ እና ማለት ያው በጣም ለመሳቱ ቅርብም ስለሆነ ማለት ነው። ሲሳሳት በተቻለ አቅም ወዲያውኑ የጥንት አባቶች ነኝ ኦኬ ከጥንት ጀምሮ የመጣው ምንድን ነው አሁን ያለችው ክርስቲያንስ በምን መልኩ ገለጠችው የሚለውን በደንብ ማየት አለባችሁ። ስለዚህ ሁሌም ቢሆን መመዘኛችን ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው አስተምህሮ አንዳንድ የኛ ክርስቲያን ወንድሞቶችን አንዳንዶቹ እንደው የውጭ አባቶችን ከሀገር ውስጥ ሊቃውንት አስበለጡ ምናምን እያሉ ለመክሰስ የሚሞክሩ ሰዎች አሉ። እንደዚህ አይነት ጤናማ ያልሆነ የሆነ በጣም ስንክክል ያለ የበሽተኛ አይነት ትችት በፕሊስ እና አንዳንድ ሰዎች አታቅርቡ። እንደዛ ያደረገ የለም። ግን በውጭ ያሉ አባቶች ጥንታውያን ስለሆኑ ለዘመኑ ለክርስቶስ ዘመን ለሐዋርያት ዘመን በጣም የቀረቡ ስለሆኑ ትልቅ ቦታ ይሰጣቸዋል። ኦኬ ትልቅ ቦታ ይሰጣቸዋል። በጽሁፍ ደረጃ ለምሳሌ ያስተላለፈልህ ከ5ኛው ክፍለ ዘመን ከጉባኤ ኪልቅዶን በፊት የነበረ ትልልቅ አባት አሉ። ለምሳሌ ኢትዮጵያ ውስጥ ሎካል የሆኑ የኛ ሀገር የሆኑ ብዙም አይገኝም አይደል? አሮ ነው አለ እኔ አልመጣልኝም። ለምሳሌ አሁን ባሁን አልመጣልኝም፣ ሊኖር ይችላል ግን አልመጣልኝም። ለምሳሌ አንድ እንኳን በጽሁፍ ደረጃ ብዙ አስተምሮ ያስተላልፉ ማለት ነው። ስለዛ ከ6ኛው ክፍለ ዘመን ከ5ኛው ክፍለ ዘመን በፊት የነበሩ እንደነዚህ አይነት ትልልቅ አባቶች ለነሱ ትልቅ ቦታ ነው የሚሰጣቸው። የመጀመሪያው ቦታ የሚሰጠው ለነሱ ነው። በኢትዮጵያ ክርስቲያን ውስጥ ያለፉ ሊቃውንትስ እነሱም ትልቅ ቦታ ይሰጣቸዋል። ኦኬ ትልቅ ቦታ ይሰጣቸዋል። እነሱም ግን ሲያስተምሩ ቅዱስ ዮሐንስ አፈወርቅን ጠቅሰው ነው። እነሱም ሲያስተምሩ ጎርጎርዮስን ጠቅሰው ነው። በኢትዮጵያ ክርስቲያን ውስጥ ትልቁ የሊቃውንት መጽሐፍት የትኛው? ከሊቃውንት መጽሐፍት ውስጥ ትልቁ መጽሐፍ የትኛው ነው? እስኪ ትልቁ የሊቃውንት መጽሐፍ የትኛው ነው?
ሃይማኖተ አበው ላይ ኢትዮጵያዊ የሆነ ጸሐፊ ያለ አሁን ዛሬ የለም። ስለሌለ ልትቃወመው ነው? ሃይማኖተ አበው ላይ ኢትዮጵያዊ የሆነ ጸሐፊ እኮ የለም። እንግዲህ በስም ለአትሊስት እንግዲህ የተቀመጠው ኦኬ ከሲሪያ እንደተተረጎመ ይነገራል። እዛ ላይ እኮ ኢትዮጵያዊ ሊቅ የለም። ለምሳሌ ኢትዮጵያዊ ሊቅ ሃይማኖተ አበው ላይ ግን ኢትዮጵያዊ ሊቃውንት ደግሞ ያብራሩታል። ኦኬ ደግሞ ኢትዮጵያዊ ሊቃውንት ደግሞ በኋላ የተነሱ ምክንያቱም ይሄ ምንድነው ሃይማኖተ አበው ላይ ያሉት ብዙሃኑ ቀደም ብሎ የነበሩ አባቶች ስለነበሩ ማለት ነው የመጡት። ግን እንደዛ አይነት በዚህ መልኩ ስለያዘ መጽሐፉን አስበለጡብን። ትችት ብቻ የምትነሱ ሰዎች ስላላችሁ ፕሊስ እሱን አታድርጉ። ይሄ በጣም ትንሽ ጥሩ ያልሆነ ጅዝብ ያለ አይነት ነገር ነው። ትችቱ ጅዝብ ያለ አይነት የለም የሆነ ብዙም ሴንስ የማይሰጥ ስሜት የሌለው እና እሱ እንደሱ አታድርጉ። በቃ አባቶች ምንም በቃ የጥንት አባቶች ምንም ሲጀመር ከቅዱስ ዮሐንስ አፈወርቅ ጋር እሺ ሁሉም የሚጠቅሱት ነው። ሲጀመር ቅዱስ ዮሐንስ አፈወርቅ በእኛ አባቶች የተጠቀሰ ነው። አባታችን ተብሎ የሚጠቀሰው አባት ነው ቅዱስ ዮሐንስ አፈወርቅ። የኢትዮጵያ ክርስቲያና ሊቃውንት ደግሞ አሉ። አሁን እንደዚህ የሚለውን ሰውዬ ገብታውን በኢትዮጵያ ውስጥ የሆኑ የኢትዮጵያ ያልኩት ሊቃውንትን 6 ጥራ ቢባል አይጠራም። እርግጠኛ እንዲህ ብሎ የሚያናገር መምህር የሚሆን ብዙ ጊዜ ነው። ሁሉንም አይደለም ግን አንዳንዶቹ ማይጠራ ሰው ነው ራሱ ዝም ብሎ ለመተቸት ያህል ብቻ የሚተቻለና ሰው ይሄንን ማወቅ አለብን። ስለዚህ የጥንት አባቶቻችንን ማወቅ አለብን። ሃይማኖተ አበው ላይ ያሉ የተጠቀሱ አባቶች ምን ብለዋል? ኦኬ እነ አግናጢዮስ፣ እነ ሄራኒዮስ፣ እነ አትናቴዎስ፣ እነ ጎርጎርዮስ ዘንዚናዙም ዘኖሴስም እነ ባስልዮስ ዘቂሳርያ ትልቅ የካፓዶሺያ አባቶች ምን ብለው እነ ቄርሎስ ምን ብለው ተናገሩ? ይሄንን በጣም ማወቅ አለብን። እና መመዘኛ አለ ማለት ነው። አንድ ጳጳስ ተነስቶ ቢስት ራሱ ግድ አይሰጠንም። ምን መመዘኛ ስላለ ነው አይደለ? ለምሳሌ አንድ ጳጳስ ተነስቶ ቢስት በቃ የራሴን ኦርቶዶክስ የራሴ ኦርቶዶክስ ነው ብሎ መቀጠል አይችልም። ከፈለገ እንደ ማንኛውም ፕሮቴስታንት የራሱን ቸርች ካሉ የራሱን ቤተ እምነት ከፍቶ ይቀጥላል እንጂ መመዘኛ አለን እኛ። ኦኬ መጽሐፍ ቅዱስን ብድግ አድርገህ በቃ እንደው አንብቤ እንደተረዳሁት ያልክ እየተረጎምክ በራስህ መሄድ አትችልም። ሃይማኖት አንድ ጊዜ ተሰጥቷል። ያ ሃይማኖት በቅዱስ እስከ ዓለም ፍጻሜ ምንም ሳይበከል ይኖራል ብለን እናምናለን። ስለዚህ አባቶች ምን ብለዋል? ኦኬ የሆነ ጳጳስ የሆነ ነገር ሲናገሩ ወዲያውኑ እስቲ ከአባት እንደሚመስል ነገር የተናገራል ብላችሁ በቃ ቼክ ማድረግ ነው፣ አለቀ። ማንንም በዚህ መልኩ መመዘን ይቻላል። አሁን ላይ ያለችው የክርስቲያንስ አቋም ምን ይመስላል የሚለውን ደግሞ ማየት። ኦኬ አሁን ላይ ያሉ ብዙ መምህራን ምን ይላሉም አይደለም ትልቁ ቁም ነገር፣ እሱም አዎ መታየት አለበት። ግን ብዙ መምህራን የሆነ አካባቢ ላይ ያሉ ብዙ መምህራን ስላሉት ብቻ በራሱ ትክክል ነው ማለት ግን አይደለም። ኢትዮጵያ ውስጥ ያሉ ብዙ መምህራን የሆነ ነገር ተናግረው ግብጽ ውስጥ ያሉ የሆኑ መምህራን ብዙዎቹ ደግሞ ግብጽ ላይ ማለት ነው ሌላ ነገር ቢናገሩ ሁለቱም የሚዳኘው ቅዱስ ፊት ይሆናል። የምንመለሰው ወደ አባቶች የምንመለሰው ከአባቶች አንጻር ይታየና አረ ይሄ ነገር ከአባቶች ጋር የሚስማማው ይሄ ተብሎ ይነገራል ሲል ስለዚህ እሱን በደንብ እኔ ሁሌም ቅዱስ ትውፊት ነው። በቃ የእውነተኝነት ማረጋገጫ እንዳትረሱ። የእውነተኛነት ማረጋገጫ ቅዱስ ትውፊት ነው። ለምን ካላችሁኝ ሃይማኖት አንድ ጊዜ ፈጽሞ የተሰጠው የሆነ ሳለ ሊጠፋ አይደለም። እግዚአብሔር በሚገባ ነው የሚጠብቀው። ይሄን ሃይማኖት ራሱ የሰጠው ስለሆነ ሃይማኖት ከራሱ የተሰጠ ነው። ስለዚህ ፍጹም ነው፣ አይሳትም። ሃይማኖቱ የሥላሴ ትምህርት አይሳትም። የክርስቶስ አምላክነት በፍጹም ሊሳሳት አይችልም። የመንፈስ ቅዱስ አምላክነት በፍጹም ሊሳሳት አይችልም። ኦኬ የክርስቶስ ውህድ ባህሪ ይሄ ትምህርት በፍጹም ሊሳሳት አይችልም። ጥምቀት ለድህነት እንደሆነ በተአምር ሊሳሳት የማይችል ትምህርት ነው። ቅዱስ ቁርባን በተአምር የጌታ እውነተኛ የጌታ ስጋና ደም መሆኑ ሊካድ ጭራሽ የማይችልና ስህተት ሊሆን የማይችል ትምህርት ነው። ለምን አንድ ጊዜ ተሰጥቶ በኤርሳናችን ውስጥ ይሄው እስካሁን ድረስ ሃይማኖት ሆኖ ስለተቀበል ነው። ኦኬ በፕሮቴስታንት ውስጥ መጽሐፍ ቅዱስን አንብበን ይላሉ ፕሮቴስታንቶች። አንብበን የተረዳነው ነገር ሊሳሳት ይችላል። መረዳታችን የኛ መረዳት መጽሐፍ ቅዱስ አይሳሳትም፣ ግን እኛ መጽሐፍ ቅዱስን አንብበን ግን የምንረዳው መረዳት ሊሳሳት ይችላል ይሉናል። እንግዲያውስ መጽሐፍ ቅዱስን አንብበን የሥላሴ ትምህርትን ከተረዳ ያ መረዳት የሚሳሳት ከሆነ የሥላሴ ትምህርት ራሱ ኢንፋሊብል አይደለም፣ ፋሊብል ሊሳሳት የሚችል ነው ማለት ነው። የሥላሴ ትምህርት ሊሳሳት ይችላል ማለት ነው። ለምን መጽሐፍ ቅዱስን አንብበን ስንተረጉመው ያ ትርጉም ስህተት ሊሆን ይችላል ብለው ስለሚያምኑ አይቷል። ኢንፋሊብሊ ትክክል ነው ማለት እንችላለን። ለምን የተሰጠን ኢንፋሊብል ከሆነ ከእግዚአብሔር ስለሆነ ደግሞ መቼም ደግሞ አይጠፋም ያ ትምህርት። ለምን በመንፈስ ቅዱስ ይጠበቃል። በየት በቤተ ክርስቲያን ውስጥ ብቻ የሚጠበቀው። ኦኬ ሰው
ይህንን ያዝ አድርገን በዚህ በቅብብሎች ውስጥ የሚመጣውን ሃይማኖት እንደ መመዘኛ አድርገን የእርሳና አስተምህሮ መመዘኛ ማድረግ አለብን። ከጥንት ጀምሮ የመጣውን ኦኬ፣ ከኋላ ጀምሮ የመጣውን አባቶች ያስተላለፉልን ያንን አስተምህሮ የሙጥኝ ማለት አለብን፣ አለቅም ማለት አለብን። ምክንያቱም ሰው ከሆነ ዓመተ ምህረት ከሆነ ክፍለ ዘመን ወደዚህ በተለይ ከፕሮቴስታንቱ መምጣት በኋላ ሁሉም መጽሐፍ ቅዱስን እያነበበ ያነባል፣ በራሱ ተረጉማል፣ የሆነ ትምህርትን ይፈለስፋል። የሆነ መጽሐፍ ቅዱስን ያነባል፣ ከዛ በኋላ በራሱ ተረጉማል፣ የሆነ ትምህርትን ይፈጥራል እያለ አሁን እንደውም ቤተክርስቲያን አትታይም። በቃ ሁሉም እውነተኛ አማኝ ኮክ በቃ ተጨምራል ተወን እየተባለ ነው። እና ሰው ከእንደዚህ አይነት ነገር እንጠበቅ። እንደዛ ነው። የብፁዕነታቸው ላይ የሰራሁት ቪዲዮ ይህን ይመስላል። ማን ነው ጳውሎስ ፈቃዱ ስለ ኤርሳን አንዳንድ የተናገሩ ነገር አለ ምናምን ስለ ሚስጥራትም እያሉኝ ነበረ። ምናልባት የሆነ ያዘጋጃቸው ቪዲዮዎች ካሉ አጭር ቪዲዮ እኔ ብዙ መቆየት ስለማልችል እሱ ላይ የተወሰነ ሪፍሌክት ማድረግ ይችላሉ። እያየሁት አጭር ነገር ካለው ከሌለው ሌላ ጊዜ ነው የሚሆነው። ካለው እሱም እንትን ላለን አንዴ መጣሁኝ። እሺ ጋይስ ቆይ ልክፈትላችሁና ሶይ አለን። እሺ አጠር አድርጋ አዘጋጅተሃል እንትን ቪዲዮችን? ያው የቤተክርስቲያን የሚለው ላይ ከዛ ደግሞ ትንሽ ሚስጥራት ላይ ከዛ ይበቃል። ሁለቱ ላይ በደንብ እንትን ካልክ ይበቃል። አጭር ቪዲዮ ካለ እሺ መጣሁ አንዴ ቲቪ ምጣባክ አንተና አራት ይተኛሉ። Okay. ሙዳ ሲያስከብኝ ሄደ። እስከዛ ዘምርልን ተጥለቀለቀ እና ዘመራ ምንድን ነው? ብቻችን ስንሆን ምን ብቻችን ስንሆን በተደወለ ቁጥር እየዘመርካል የምታነሰው ስልክ እንደ ባለፈው ዘመር እንደ ጽጌው ነው እንዴ? ታዲያ ኧረ አሰማቸዋለሁ። የምር ኧረ አታገኙ እዚሁ እንዳለ ነው ማሰማቸው። ሪፖርት አስደርገን ሪፖርት እየተደረገ አልተዘጋም። እኔ አልቻልኩም ያጣሁት። ኧረ በጣም ደግሞ ይሁን እኔ አክቹዋሊ ዘንጋ እኔ ራሱ ደክሞኝ ነበር። እኔ ራሱ ሊጠፋ ነበርኩ። ደግሞ በጣም ብዙ ድምጽ ወጣ ነበር መሰለኝ መሀል ላይ የሚል ድምጽ። ኧረ በይ አልቻልኩም። የአንተን ስልክ ይዤ ነው እሺ እዚህ ቤተክርስቲያን ላይ ያለውን ራስ እስኪመጣልን እንትን እንላለን እንመልሳለን።
እየጠጣሁ ነው እባክህ፣ እየበላሁ አይደለም፣ ሌላ ነገር የሆነ ነገር እየጠጣሁ ነበር። እሺ ኮሜንት ላይ እሺ። ስለዚህ ቴክኒካሊ ስፒኪንግ አገር አቀፍ ዩኒቨርሳል ከተባለ የካቶሊክ ነው የሚሆን። ነገር ግን እያወራን ያለ ነው እንደሱ አይደለም። እውነተኛይቱ ቤተክርስቲያን የትኛዋ ናት? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ለሚሉ አለመሆኑ ግልጽ ነው አይደለም። ለምን ከተባለ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው በኢትዮጵያውያን መካከል ነው በዋናነት ኢትዮጵያ ውስጥ ብቻ። ከኢትዮጵያ ውጭም ደግሞ ኢትዮጵያውያን ባሉበት አሁን ለንደንም አሉ ኢትዮጵያውያን ባሉበት ቦታ ብቻ የተገደበች ናት። ግን በፊት የሆነ ከዚህ በፊት ያወሩት ነገር ነበረ። የኦርቶዶክስ ሲሆን በየሀገራቱ ያለ ነው። የካቶሊክ ሲሆን አንድ ፖፕ ኖሮ ምናምን የሚል ቪዲዮአችን ነበር የተቆረጠ የተለቀቀ አይቼው ነበረ። የጋዲ ላይ ነው ያየሁት። ታሩ ነው የጋዲ ላይ ወይ የሆነ አንድ ቪዲዮ አይቻለሁ። አሁን ባለው በእኔ እይታ ሶስት አይነት መዋቅር ነው የቤተክርስቲያን ያለው። አንደኛ የካቶሊክ ቤተክርስቲያን መዋቅር ዩኒቨርሳል ነው። አንድ ፖፕ አለ በሮም በቫቲካን የሚቀመጡ አንድ ፖፕ ይኖራሉ። ስለዚህ በየትኛውም አገር ያለ የካቶሊክ ቤተክርስቲያን ሃይራርኪውን የስልጣን ተዋረዱን ጠብቆ በሳቸው ስር ነው የሚሆነው። ስለዚህ ዩኒቨርሳል ነው የነሱ መዋቅር ማለት ነው። ቀጥሎ ደግሞ ሁለተኛው አይነት መዋቅር የኦርቶዶክስ አብያተ ክርስቲያናት ናቸው። የኦርቶዶክስ አብያተ ክርስቲያናት የኢስተርንም የኦሪየንታልም አብያተ ክርስቲያናት አገር አቀፍ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የግብጽ፣ የግሪክ፣ የራሽያ እያልን ስንሄድ የየአገሩ ነው ያለው። ዩኒቨርሳል አይደለም። እያንዳንዱ ጁሪስዲክሽኑ በአገሪቱ የቆዳ ክልል ውስጥና በገዛ ህዝቦቹ ዳያስፖራም ከሆነ በገዛ ህዝቦቹ መካከል ብቻ ነው የሚሆነው። ሶስተኛ ደግሞ የወንጌላውያን አብያተ ክርስቲያናት ነው። በአንድ ሀገር ውስጥ ሆኖ ነገር ግን የተለያየ አስተዳደር የተለያየ መዋቅር ያለው ማለት ነው። ስለዚህ ቴክኒካሊ ስፒኪንግ አገር አቀፍ ዩኒቨርሳል ከተባለ የካቶሊክ ነው የሚሆነው። ነገር ግን እያወራን ያለ ነው እንደሱ አይደለም። እውነተኛይቱ ቤተክርስቲያን እዚህ ላይ ትንሽ መባል አለበት። እሺ ምን አይነት ነገር ነው ያስቀመጡት? በደንብ አድርጋችሁ ስሙ ጋይስ፣ ምናልባት ላልገባችሁ ማለት ነው። መምህሩ የተናገሩት ነገር ምንድነው ያሉት? እንደው የካቶሊክ ቤተክርስቲያን አንድ ፖፕ ይኖርና ሮም ላይ ማለት ነው፣ እዛ ቫቲካን ሲቲ አንድ ፖፕ አለ እና በዛ ፖፕ ስር ይሆናሉ ሁሉም ካቶሊካውያን ሁሉ በየትኛውም ዓለም ላይ ያለ ካቶሊክ ቀጥታ በእሳቸው ስር ነው የሚሆነው አሉ። ኦኬ የኦርቶዶክስ እና ከዚህ አንጻር ዩኒቨርሳል የሚባለው የካቶሊክ ነው ከተባለም አሉ። ወደ ኦርቶዶክስ ደግሞ ስትመጡ ኢስተርኑም ሆነ ኦሪየንታሉ ማለት ነው የየሀገራቱ ኦርቶዶክስ ይኖራሉ። የኢስተርን የግሪክ ኦርቶዶክስ፣ የግብጽ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ እንደሚባለው አሉ። ስለዚህ ሀገራዊ አይነት ነገር ነው እንጂ ዩኒቨርሳል ልክ እንደ ሮም ቤተክርስቲያን እንደዛ ያለ አይደለም አሉ። የፕሮቴስታንቱን ታውት የፕሮቴስታንቱ ሀገራዊም አይደለም መንደራዊ ነው። እዚሁ የኢትዮጵያ ፕሮቴስታንት ቤተክርስቲያን የሚባል የለም አለ እንዴ? የኢትዮጵያ ፕሮቴስታንት ቤተክርስቲያን ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሚባለው የኢትዮጵያ ፕሮቴስታንት ቤተክርስቲያን የሚባል የለም። ያለው ምንድነው? ሙሉ ወንጌል፣ ክራይስት አርሚ፣ የነዩ ጩፋ ምንድነው የሆነ ነገር በየመንደሩ አለ። በቃ የተለያየ ነቢያት የደሶኮል ነቢያት እነሱ እየተነሱ የየራሳቸውን ቸርች ከፍታሉ። የየራሳቸው ስም አላቸው። ፈልቶ ያልቀዘቀዘ ወተት ነው የተባለው አንዱ ስሙ አረ ነው ይካወሽ ይሆን ወተት ምናምን አሰማ እንዴ? ፈልቶ ያልቀዘቀዘ ወተት ኢንተርናሽናል ቸርች ነው ዓለም አቀፍ ዓለም አቀፍ ነው ከመጣጣ ማለት ነው። ቸርች ግን ዓለም አቀፍ ነው እና እንዲህ የመሰሉ እንትኖች አሉ። በቃ ከዛ ምንድነው የመሰረተ ክርስቶስ ምናምን አሰምብሊ ምናምን አይባልና በየመንደሩ አለ ነውስ። ስለዚህ በሀገር ደረጃ የኢትዮጵያ ፕሮቴስታንት ቤተክርስቲያን የምትባል የለችም። ኢትዮጵያ ውስጥ ራሱን ችሎ በጣም በርካታ ነው፣ የተለያየ ነው። ለማንኛውም ግን የኦርቶዶክስ ቤተክርስቲያን እንዳሉትም ለምሳሌ የኢትዮጵያ ቤተክርስቲያን፣ የግብጽ ቤተክርስቲያን ምናምን እየተባለ አዋለ እንደዛ ትክክል። ግን ይሄ ማለት ዩኒቨርሳል አይደለም ማለት ነው። ይሄ ፍጹም ስህተት ነው። የኢትዮጵያ ሲባል ሎካል ቸርች ናት።
አንድ ሎካል ቤተክርስቲያን ሶሪ፣ የግብጽ ሲባል አንድ ሎካል፣ የሌሎቹም በዓለማችን ላይ ያሉ አብያተ ክርስቲያናት በየሀገራቸው ሎካል ተብሎ ይጠራሉ። የነዚህ ሁሉ ስብስብ አንድነት ነው ዩኒቨርሳል ቸርች የሚባለው እንጂ አንድ ፖፕ ብድግ ብሎ ስለመራና ከዛ ፖፕ ስር ስለሆንክ አይደለም ዩኒቨርሳል የምትሆነው። እንዲህ የሚባል ዩኒቨርሳልነት እንዲህ አይደለም። ዩኒቨርሳልነት ህብረትነት ነው እንጂ በአንድ ፖፕ ስር የመገዛት ጉዳይ አይደለም። ኦኬ፣ በአንድ ፖፕ ስር የካቶሊክ ፖፕ ስር የመገዛት ጉዳይ አይደለም። ዩኒቨርሳሊዝም ይቅርታ፣ ዩኒቨርሳልነት ማለት ነው። ዩኒቨርሳልነት ካቶሊክነት በአንድ ፖፕ ስር የመገዛት ጉዳይ አይደለም። ሐዋርያትም እያሉ ሁሉም በጴጥሮስ ስር ይገዙ ነበር የሚባል ነገር የለም። እንደዛ አይደለም። ይልቁንም ህብረታዊት ናት፣ ጉባኤያዊት ናት። ሐዋርያት በነበሩበት ሰዓትም ቢሆን ኦኬ። ስለዚህ በጉባኤ ልክ እንደ አንድ ሆነው ነገሮችን ያደርጋሉ ሐዋርያቱ እንጂ የሆነ ጴጥሮስ የበላይ ሆኖ እነሱ የበታች ምናምን እንደዛ አይደለም። ፈርስት አመንግ ኢኳልስ ብለን እንጠራለን። ጴጥሮስ እኩል ከሆኑት ከነሱ ቀዳሚ ተብሎ ሊጠራ ይችላል እንጂ እኩል ከሆኑት እንጂ አንዱ የበላይ ሆኖ ጴጥሮስ የበላይ ሆኖ ሌሎች የበታች በፍጹም እንደዚህ የሚባል ነገር የለም። ኦኬ፣ ጴጥሮስ የበላይ አይደለም። በሐዋርያት መካከልም ቢሆን ከእናንተ እንደውም ጠይቀው ተላለ ምር ጌታ ኢየሱስን ራሱን እኮ ከኛ ማን ነው እስቲ ከሁሉም የሚበልጠው ተብሎ ሲጠይቅ ኧረ ከእናንተ በላይ መሆን የሚፈልግ የሁሉም የበታችሁን አገልጋይ ይሁን እኮ ነው ያለው ጌታ ኢየሱስ እንጂ ጴጥሮስን የበላይ አላለም። ስለዛ ምንድነው ዓለም አቀፋዊነት? ካቶሊክ ማለት ዓለም አቀፋዊ ማለት ነው። እሺ፣ ካቶሊክነት ወይም ዓለም አቀፋዊነት በአንድ የሮም ላይ በተቀመጠ ፖፕ ስር መገዛት እሱ በሱ አይደለም የሚመጣው፣ በህብረት ነው። ዓለም አቀፋዊነት የሚመጣው በምንድነው? በህብረት። ስለዚህ አባቶቻችን አንዲት ቅድስት ዓለም አቀፋዊት ሐዋርያዊት ቤተክርስቲያን በዚች እናምናለን ሲሉ ምን እያሉ ነው? አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት በምትሆን የሮም ቤተክርስቲያን አይደለም። ኦኬ፣ ህብረቱን ነው። በየትኛውም ዓለም ላይ ያለች ቤተክርስቲያን የእሷ ህብረት፣ በዛች ቤተክርስቲያን እናምናለን። ስለዛ ይሄ እንግዲህ እኔ በጣም ቀላል ይመስለኛል። የኢትዮጵያ ኦርቶዶክስ ስትል ዘንድ ቀጠል አድርገህ የግብጽ ብትል እነሱ ሁሉም አንድ ላይ አንድ የጌታ ቸርች ይባላሉ። በተናጠል ከጠራን ደግሞ ሎካል ቸርቾች ተብለው የኢትዮጵያ የግብጽ ምናምን እያልክ የሌሎችንም ልጠራ ትችላለህ። በአጭሩ ዩኒቨርሳል የምትባለው ቤተክርስቲያን ሐዋርያዊ ቅብብሎችና ሐዋርያዊ እምነት ባለበት ቦታ ሁሉ ያለችው ቤተክርስቲያን ናት። ኦኬ፣ እንዳትረሱ። እሺ፣ ሰው ቀጠል ሲል እንስማ ደግሞ ምን እዛው ላይ ያሉት ነገር አለ። ቀጣይ እስቲ ማን ላይ ነው? በቃ የኢትዮጵያ አይደለችም ብለው እንትን ልጨርስልሽ። ኦኬ፣ እያወጣ ነው። ኢትዮጵያ ውስጥ ብቻ ከኢትዮጵያ ውጭም ደግሞ ኢትዮጵያውያን ባሉበት አሁን ለንደንም አሉ ኢትዮጵያውያን ባሉበት ቦታ ብቻ የተገደበች ናት። ምናልባት ከኢትዮጵያውያን ውጪ በጣት የሚቆጠር ሊኖር ይችላል ማለት ስለማላቅ የለም ማለት የለብኝም፣ ይኖራል። አንድ ስምቻ ቃለው ምናልባት በጣት የሚቆጠሩ ሊኖሩ ይችላሉ። በቃ ቤተክርስቲያን ያቺ ብቻ ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሌለችባቸው የዓለም ክፍሎች በጠቅላላ በቃ በወንጌል የማይድኑ በቃ ቤተክርስቲያን አካል የመሆን እድል የሌላቸው እግዚአብሔር እንዲድኑ የማይፈልጋቸው ናቸው። ሌላው ቀርቶ ጥቂት ዓመታት ወደኋላ ብንሄድ እኮ የኢትዮጵያ ኦርቶዶክስ አረ እንደዛ አላልንም። መምህርተው እኔ ማን እየነገራቸው እንደሚያመጣቸውም አላውቅም። በክርስቶስ እነሱ ቤተክርስቲያን የሚሉት እንዳለ በቃ ኢትዮጵያን ብቻ ነው እያሉ ነው መሰለኝ የሚያመጧቸው። በጣም እንደገኛ መምህር በጣም እያወረዷቸው ነው ክርስቶስን። በጣም ነው የሚያሳዝነው በዚህ ደረጃ ሲያወሩ ሲሰማ። ማን ነው እስቲ አሁን ከኢትዮጵያ ኤርትራን ውጪ የኤርትራን አካል የሚሆን የለም ያለ አለ? በቅዱስ ሚካኤል እስቲ ቪዲዮ ያሳዩ። ጊዲያን ያለችው አረ መሰለኝ እኔ የእሷን ቪዲዮ ሊያሳዩ ነው እንዴ ማስረጃ ስንጠይቃቸው። እና በጣም መብራን በጣም ነው የሚያሳዝነው። እንደዚህ አይነት ደገኛ መምህርን በጣም በዚህ ደረጃ እንዲያወሩ ማድረግ በጣም ሼም ነው፣ ያሳፍራል። ራሱ ክርስቶስን ያሳፍራል።
እና እኛ እንደዚህ ብለን አናምንም። የኢትዮጵያ ቤተክርስቲያን አንድ ሎካል ቤተክርስቲያን ናት እንጂ ዓለም አቀፍ ቤተክርስቲያን አይደለችም በራሷ። ይህን ሁሌ ነው የምንናገር። ይህንን እንዴ ጭራሽ የግብፅ ቤተክርስቲያንን የማያስወጣሉ እንዴ በጌታ ስም። አንዳንዴ ደግሞ የግብፅን አካተው ደግሞ ያወራሉ። አንዳንዴ የኢትዮጵያን ብቻ እንደምንል ያስመሰላሉ። እንደዛ አላልንም። ኦኬ ሰው አንዲት ቤተክርስቲያን ስንል በኢትዮጵያም በሌላውም የዓለም ክፍል ሁሉ ያለች ግን ሐዋርያዊ ቅብብሎሽ እና ሐዋርያዊ እምነት ወይም አስተምህሮ ያላት በቃ እሷ ናት ዓለም አቀፋዊት ቤተክርስቲያን የምትባለው። ኦኬ የስ በኢትዮጵያ አለች፣ የስ በግብፅ አለች፣ በሌሎችም ደግሞ አለች። በቃ በሌሎቹ የዓለማችን ክፍሎች ላይም እግዚአብሔር ባወቀ ብዙ አሉ። ሰው እኛ የኢትዮጵያ ብቻ ምናምን የሚባል ነገር እንደዛ አንቀበልም። ይሄማ ራሱን ችሎ ምንፍቅና ሊሆን ይችላል። አይቷ ጎጠኛ ሆነ ማለት ነው። ዓለም አቀፋዊነቱ ቀርቶ ኢትዮጵያዊ ሆነ ማለት ነው። እንደዚህ የሚባል ነገር ቤተክርስቲያን እና በቤተክርስቲያን ውስጥ ካሉ ማርኮች አንዱ ወይም መገለጫዎች ውስጥ አንዱ ኢትዮጵያዊነት የሚባል የለም። እንዲህ አይነት ነገር የለም። ለቤተክርስቲያን 4 ማርኮች አሏት። ኦኬ ወይም ካራክተሪስቲክስ አላት መገለጫ ቤተክርስቲያን። ከነዚህ ውስጥ አንዱ ኢትዮጵያዊነት የሚል አይደለም፣ ዓለም አቀፋዊነት የሚለው አንዲት ቅድስት ዓለም አቀፋዊት እና ሐዋርያዊት ቤተክርስቲያን ዋን ሆሊ ካቶሊክ ኤንድ አፖስቶሊክ ቸርች ማለት ነው። ዋን ሆሊ ካቶሊክ ኤንድ አፖስቶሊክ ቸርች። ካቶሊክ ማለት የዓለም አቀፋዊ ማለት ዩኒቨርሳል ማለት ነው። ኤኒዌይስ እንጂ ኢትዮጵያዊት አይደለም። ከዛ ውጪ የምትገለጽባቸው ቃላቶች ይኖራሉ፣ ቃላት ይኖራሉ። ለምሳሌ ኦርቶዶክሳዊት ናት። ኦርቶዶክሲ ቀጥተኛ ማለት ነው። ቀጥተኛ ትክክለኛ ከመሆኑ አንጻር እንደዛ ተብሎ ይነገራል እንጂ ኢትዮጵያዊ የሚባለው ከሎካሉ አንጻር ነው። የግብፅ የሚባል ነገር የለም። ከማርኮቿ ውስጥ አንዱ ማለት ነው። ከኤርሳን ማርኮች አንዱ አባቶቻችን ለምሳሌ አሁን ይህን ሲናገሩ የግብፅ አባቶች ናቸው። በዚህ ትልልቆቹ ሊቃውንት እነዚህ ይሄ የኒቃውና የቁስጥንጥንያ ጉባኤነት መግለጫ ሲወጣ በኒቃው ጉባኤ ላይም ትልልቅ አባቶች የግብፅ ናቸው፣ የኛ ናቸው። በቁስጥንጥንያ ላይም የኛው ናቸው፣ እነ ጢሞቴዎስ ዘአልቦጥሪት ናቸው። የኤፌሶን ጉባኤ ላይም እነ ቅዱስ ቄርሎስ ናቸው። ዋናዎቹ የግብፅ የኛ አባቶች ናቸው። እና እነሱ የኤርሳንን ማርክ ሲያስቀምጡ አሌክሳንድሪያዊት ወይም ግብፃዊት በሆነ ኤርሳን ዓለም አቀፋዊት። ስለዚህ እኛ አንዲት ቤተክርስቲያን የምንለው የኢትዮጵያ ነው ይሆናል የሚል እንደዚህ አይነት ዝም ብሎ የተመጣጠ ነገር አንናገርም። ምናልባት የማያውቅ ሰው ዝም ብሎ ብቻ ጥልፍልፍ ብሎ ዝም ብሎ ኢትዮጵያ ምናምን በማለት ብቻ የኢትዮጵያ ኤርሳን ምናምን ስላለ ብቻ ኦርቶዶክስ የሆነ የሚመስለው ሰው ካለ እሱ እንደፈለገ መሆን ይችላል። የኢትዮጵያ ቤተክርስቲያን ብሎ ሊናገር ይችላል። እንደዚህ የሚባል ነገር የለም። ቤተክርስቲያን በሁሉም ትኖራለች። የኢትዮጵያ እንደ ቤተክርስቲያንነቷ የሚለያት ነገር አይኖርም። የራሷ ሎካል ትውፊቶች ይኖራታል። ከሎካል ትውፊቶች አንጻር የሚለይ ነገር ይኖራታል። ፎርስ ከሎካል ወይም በሀገር ውስጥ ከኢትዮጵያ አንጻር ካሉ ትውፊቶች አንጻር። ከዛ ውጭ ግን የኢትዮጵያ ሲሆን ቤተክርስቲያኑ ከፍ ያለ ነው፣ የሌላዎቹ ሲሆን ዝቅ ያለ ነው የሚባል ነገር የለም። እንዲህ አይነት ነገር አናምንም፣ አንቀበልም። ስለዛ በማናምነውና በማንቀበለው ነገር ነው ማለት ነው የተከሰስ ነው። እሺ ይቀጥሉ እስቲ። ቤተክርስቲያን ኢትዮጵያ ውስጥ እኮ በተወሰነ አካባቢ ነው እንጂ ያለችው በተወሰነ አካባቢ ያልደረሰችባቸው ስፍራዎች አሉ። ስለዚህ እዛ አካባቢ ያሉት ምንም በቃ የመዳንም የእግዚአብሔር ልጆች የመሆንም እድል የሌላቸው አድርጎ እውነተኛዋ ቤተክርስቲያን፣ ብቸኛዋ ቤተክርስቲያን፣ አንዲቷ ቤተክርስቲያን እሷ ብቻ ናት ማለት ያስተዛዝባል። እርስዎ እንደዚህ መናገሩት ነው እንኳን የሚያስተዛዘበው። በጣም ይቅርታ ያድርጉልኝ። እኔ አከብሮታለሁ ጌታ በሚያውቀው። አይዊሽ እኔ በዚህ መልኩ ራሱ መልስ መስጠት በፍጹም አለብኝ ብዬ አላስብም፣ አላምንም። ግን የሚያስተዛዝበው ደግሞ አሁን ያወሩት ወሬ ነው። እኛ መቻልን እንደዛ አንዲት ቤተክርስቲያን የምንለው የኢትዮጵያን ብቻ ብለን አይደለም፣ በዓለም ሁሉ ላይ ትኖራለች። ኦፍኮርስ ግን ግዴታ ሁለቱን ክራይቴሪያዎች ማሟላት አለባት፣ ሐዋርያዊ ቅብብሎችና ሐዋርያዊ እምነትን። ኦኬ ምናልባት ጥቀስልኝ ካሉኝ በኢትዮጵያ ያለች፣ በግብፅ ያለች፣ በማላንካራ በህንድ ያለች፣ በአንጾኪያ ሲሪያ ማለት ነው፣ ኤርትራ እንደዚህ አርመን ምናምን እያልን ልንጠራ እንችላለን። እና እነዚህ ቤተክርስቲያናት ደግሞ በመላው ዓለም ላይ አሉ፣ የተለያየ አካባቢ ላይ እና ሌሎችም ሊኖሩ ግን ይችላሉ። እሱን አናውቅም እንግዲህ። እና አሁን ያስተዛዝበናል ያሉት ሲመጡ እንግዲህ ክርስቲያኖች አንድ ቤተክርስቲያን የሚሉት የኢትዮጵያን ነው ብለው ነግሯችሁን ያመጧችሁ። አይዊሽ እንደዛ ባይነግሯችሁ። አይዊሽ እኔ በደንብ ጥሩ በሆነ መልኩ ቢመጡ ጥሩ ነበር። በጣም ተቃዋሚ ብቻ ሆኖ እንዲመጡ አድርገዋቸዋል። ስለዛ እኛ በዚህ መልኩ ቀለል አድርገን እንመልሰዋለን። እሺ እስቲ ቀጥል።
መለከት ነው ከተባለ እንኳን የኢትዮጵያ ኦርቶዶክስ ቤተክርስቲያን አሃት አብያተ ክርስቲያናት የምትላቸውን ከኢትዮጵያ ውጭ ያሉትን 4-5ቱን አብያተ ክርስቲያናት እንኳን ብንጨምር ተሴምቲንግ ነው የሚሆነው። እሱ ብቻ አይደለም፣ ማስተምሮ አንድ አይደሉም። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ማርያም ጥንተ አብሶ እንዳልነበረባት ነው አሁን ያለው ኦፊሻል አቋም። አሁን ያለው ኦፊሻል የቀደመው እንዴት ነው? በይደርና ቆይ። ነገር ግን ሌሎቹ የግብፅ ኦርቶዶክስ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የህንድ ኦርቶዶክስ ቤተክርስቲያን፣ የሲሪያ ኦርቶዶክስ ቤተክርስቲያን ግን ቅድስት ማርያም ጥንተ አብሶ እንደነበረባትና መንፈስ ቅዱስ እንደቀደሳት ነው የሚናገሩ። ማስተምሮ አንድ አይደሉም። ስለዚህ አንዲት ቤተክርስቲያን ከተባለ የትኛው ቅዱስ ቁርባንን ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው ካልተሳሳትኩ ቅዱስ ቁርባን መውሰድ የምንቀበለው ጸጋ የሌለው አይነት መታሰቢያ ብቻ አድርጎ የማየት ዝንባሌ በስፋት አለ። የጌታ እራት ለምሳሌነት የሆነ ነው። ሰው ቅዱስ ቁርባንን ሲወስድ ጸጋን ይቀበላል። እንደው ሲምፕል ሎጂካል አርጊውመንት ለማምጣት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲናገር ያንን ሳይገነዘቡ ሪኮግናይዝ ሳያደርጉ ሳይገባቸው የወሰዱ የታመሙ ያንቀላፉ ማለትም የሞቱ መኖራቸውን ይነግረናል። ስለዚህ በአግባቡ ካልተወሰደ ሞት የሚያስከትል ነገር፣ ህመምና ሞት የሚያስከትል ነገር ዝም ብሎ ምሳሌ ብቻ ሊሆን አይችልም። ምንም የማያስገኝ ሊሆን አይችልም። በአግባቡ ካልተደረገ ቅጣት እንደሚያመጣ ሁሉ በአግባቡ ሲደረግ ደግሞ የሚሰጠን ጥቅም አለው። የጌታ እራት ለምሳሌነት የሆነ ነው። እንደዚህ አይነት ሲቀጥል አይ ሲሱ በጣም እንደዚህ አይነት ስብከት ሰምቼ አላውቅም። ደስ ይላል። የሲሱ ሳቅ በቃ የትም የለውም። በቤትም እዚህ ሚዲያ ላይ እሱ ብቻውን ይሳቅ፣ ያበደ ሳቅ ነው ማለት ና። ኤኒዌይስ እንደሰማችሁት አሁን ከሁለቱ ትክክል ማን ነው? ፕሮቴስታንቶች ከመምህር ጳውሎስ እና ከፓስተር ዮናታን ማን ነው ትክክል? በብረ የሚታወቀው ትክክለኛው የቱ እንደሆነ አንድ ጤነኛ የሆነ ሰው ቅዱስ ቁርባንን ሲቀበል ያለ አግባብ ከተቀበለ እንደዚህ አይነት ቅጣት ከደረሰበት አንድ ጤነኛ ሰው ኦኬ፣ ራሱ ያ ጤነኛ ሰው በአግባቡ ደግሞ ሲቀበል ምንድን ነው የሚያገኘው? የስጋ ፈውስ እንዳትለኝ፣ ጤነኛ ሰው ነው ሲቀበል በቃ ጤነኛ ከሆነ ምንም አያገኝም ነው? ፎርስ ያገኛል አይደል? ድነቱ የሚፈጸመው በቃ በዛ ውስጥ ነው። ምን ቅጣቱ እዛው ጋር ተጽፏል። ምን እንደሚጥቅም እንደሚገኝ ደግሞ ጌታችን ኢየሱስ በግልጽ ነግሮናል። ምን ብሎ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስጋዬን ካልበላችሁ ደሜን ካልጠጣችሁ እውነት እውነት እላችኋለሁ በራሳችሁ ሕይወት የላችሁም ብሎ ጥቅሙ ምን እንደሆነ በግልጽ ነግሮናል። ስጋዬ ደሜ ብሎ ሰው ጌታ ኢየሱስ እንደዚህ በግልጽ ነገርን። ጳውሎስ ደግሞ ክቡር ጳውሎስ አንወርዚ በሆነ ማነር ባልተገባ መልኩ ሳይገባው የሚቀበል ካለ ደግሞ ምን አይነት ችግር እንደሚያመጣበት ደግሞ ተናገረ። ስለዛ በሁለቱም ሳይድ ይህንን ማየት አለብን ማለት ነው። ግን በምንድን የምታውቁት ፕሮቴስታንቶች እስቲ የትኛው ነው ትክክል? ጸጋን የምንቀበልበት ነው ቅዱስ ቁርባን የሚለው ወይስ አይ ምሳሌ ብቻ ነው የሚለው? እስቲ የትኛው ነው ትክክል? ፕሮቴስታንቶች ካላችሁ ከታች ክርስቲያኖች እንደዚህ አይነት ነገር ብዙም ምንድን ያለው ብዙም ምንድን ያለው ዮናታን እንደዚህ አይነት ለምሮችን ብዙም ምንድን ያለው ብዙም አንቀበልም ነው ምንድን ነው ብቻ ነው ወይስ አንመክርም? ብዙም አንመክርም ነው። ኦኬ እንደዚህ አይነት ለምሮችን ብዙም አንመክርም። ከታች ብዙም እያለ ምዱ ይዘርሰው እሺ ብዙም አናበረታታም። ያ በመሰረታዊ ነገር አንድ ነን እንደ ልጅ። እሺ
ያው አሁን ያልከውን እናሰማውና እንጨርሳለን። ድነናል እየዳንን ነው የሚለው ፓርት ኦኬ፣ እሱን እንትን ብለን እንጨርሰዋል። እሺ ይቀበላል። በእግዚአብሔር ቤት ውስጥ ስንኖር ድነናል፣ እየዳንን ነው፣ እንድናለን ብለናል። ድነናል ማለት ቅጽበታዊ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነን እኔ ኃጢአተኛ ነኝ ማረኝ ስንል ከዛ ሞሜንት ጀምሮ የእግዚአብሔር ልጆች ነን። ከዛ ሞሜንት ጀምሮ ፍርድ የለብንም። በቅጽበት ግን አላለቀም። እየዳንን እንሄዳለን። እንዴት ነው እየዳንን የምንሄደው? ወደ ቁርባን ለመምጣት እየዳንን መሄድ ማለት መጀመሪያ ከኃጢአት ቅጣት ነው የዳንነው። ቀጥሎ እየዳንን የምንሄደው ከኃጢአት ኃይል ነው። አዲስ ክርስቲያን የትኛውም የኃጢአት ፈተና በቀላሉ የሚገለብጠው ነው። በትንሽ ፈተና ሊወድቅ ይችላል። ነገር ግን በእግዚአብሔር ቤት በጸሎት እያደገ የእግዚአብሔርን ቃል በመማር እያደገ ቅዱሳት ሚስጥራትን በመውሰድ እያደገ የጌታ እራትን እየወሰደ ሲሄድ ከእግዚአብሔር ቃል ከጸሎት ከቅዱሳን ጋር ህብረት ከማድረጉ ጋር ተጨምሮ ህይወቱ እያደገ እየዳነ ከኃጢአት ይሄዳል። ምን ማለት ነው? እየዳነ ትላንት በቀላሉ ይጥለው የነበረው የኃጢአት ኃይል አሁን እሱ መንፈሳዊ ህይወቱ ኃይል እያገኘ ኃጢአት በቀላሉ የማይጥለው ይሆናል። ከኃጢአት ኃይል እየዳነ በፊት የኃጢአት ኃይል በጣም ጠንካራ ነው በሱ ህይወት ላይ። ከዛች ከጌታን ማረኝ ብሎ ከተቀበለበት ቅጽበት ጀምሮ በሂደት ግን ኖርማል እድገት ከሆነ ያ ሰው በጸሎት የእግዚአብሔርን ቃል በማንበብ በመማር ከቅዱሳን ጋር ህብረት በማድረግ ቅዱሳት ምስጢራትን በመካፈል የጌታ እራትን የሚሄድ ከሆነ መንፈሳዊ ህይወቱ እየበረታ ድሮ በቀላሉ ይጥለው የነበረው ኃጢአት የማይጥለው የማይሸነፍ እየሆነ የሌለው ትህትና እየመጣ የመንፈስ ፍሬ እያፈራ ይሄዳል። ወደፊት ደግሞ ትልልቅ ኃጢአቶችም የማይጥሉት እና በቀላሉ የማይወድቅ ብቻ አይደለም በከባዱም የማይወድቅ ሰው እየሆነ ክርስቶስን ወደ መምሰል እያደገ በኃጢአት ላይ ኃይል እያገኘ ይሄዳል። ስለዚህ ይህንን የሚድን ጊፍት ልሰጠው እኮ ነው ደስ ብሎኝ ሰጣቸው። ጸጋን መቀበያ መንገዶች አንዱ ቅዱስ ቁርባን። ወንጌላውያን ቤተክርስቲያናት ወደ ጥንቷ ቤተክርስቲያን ልምምድ ሄደው ቢፈትሹ በእርግጠኝነት መናገር ይችላለሁ የእግዚአብሔርን ጸጋ በቅዱስ ቁርባን ውስጥ መቀበል እንደሚቻል እንደሚረዱ ተስፋ አደርጋለሁ። አንዴ ቆይ እሺ፣ ይሄ የሚገርም ነው። እኔ በጴንጤ ውስጥ ከሆነ ያለው ይሄ መምህር ከአንድ ጴንጤ የማንጠብቀው አይነት ነገር ነው የተናገረው። በጣም የሚገርም ከአንድ ጴንጤ የማይጠበቅ ያልኩት ለምንድን ነው? አያችሁ በፕሮቴስታንት ውስጥም ጥንታውያን ፕሮቴስታንቶች አሉ እና እነዛ ጥንታውያን ፕሮቴስታንቶች ውስጥ ስለ ቅዱስ ቁርባን በተለይ ጆን ካልቪን የሚገልጻቸው አንዳንድ አገላለጾች አሉ እና ቢያንስ በዛ በኩል ራሱ ቢመጡ እንዲህ የሚመስል ነገር ሊናገሩ ይችላሉ። ጴንጤ ላይ ግን ስትመጡ ግን በጣም አደገኛ የሆነ ነገር ነው የሚናገሩት ቅዱስ ቁርባን ላይ እና ጭራሽ እንደውም ባለፈው ያ ማነው ስሙ አረበ ጌታስ በጋሻው ምን ብሎ ሲናገር እንደነበረ ሰምታችኋል። ጭራሽ እንደውም የሞቱት በጋን ጠጥተው በዝቶባቸው ነው እያለ ሲናገር ነበር። አሁን ማነው ትክክል ነው? በጋሻው ወይስ እኚህ መምህር? ኦፍኮርስ ትክክል እኚህ መምህር ናቸው። እዚህ ጉዳይ ላይ የሞቱት በቃ ተፈርዶባቸው ነው። ራሱ እግዚአብሔር ነው ቅጣት ነው የመጣባቸው። ያ በጋሻው ግን እኔ እሱ ሰው የጌታን በስመ አብ እዛ ቪዲዮ ላይ ነገር አስታውሼ ነገራችሁ ነበር አይደል? ባለፈው ይሄ የአጋንንት ትምህርት ብሎ ነው የጠሩት። አሁን ራሱ ፖል ምንድን ያለው ጳውሎስ አይ ያው ተቀጡ ቅጣት የሚያመጣ ከሆነ ነው ያሉት። ስለዛ ቅጣቱ ከእግዚአብሔር ነው። ሰው እንደዚያ ነው እንግዲህ ማለት ይሄንን የአጋንንት ትምህርት ብሎ ጠርቶታል። ያኛው ምን አይነት ጭራሽ እኔ የክርስትና ትምህርት ባለፈበት ያላለፈ ወንድም ነው እሱ ሰው በጌታ በጣም አደገኛ። እኔ መለስ ብሎ ክርስትናን ቢያጠና ጥሩ ነበር። ለማንኛውም ግን እኔ በፕሮቴስታንት ውስጥ ያሉትን ልዩነቶች እዩ እንደዚህ አይተዋል። ዝም ብለህ መጽሐፍ ቅዱስ ብድግ እያደረግህ ብቻ ዝም ብለህ እያነበብክ ስትሄድ ብዙ ግራ መጋባት ውስጥ ትገባለህ። እና ለማንኛውም ግን አሁን ፖልም ካሉ ያሉትንም ላይም ደግሞ ምንድነው ቅዱስ ቁርባን እንደዚህ አይነት ጥቅምን የሚሰጥ ከሆነ የኃጢአትን ኃይል እንድናሸንፍ የሚያደርገን እንደዚህ አይነት ጸጋን የምንቀበልበት ከሆነ እንግዲያውስ እንዲህ አይነት ጸጋን ልንቀበልበት የምንችለው ነሰሰርሊ የጌታ ስጋና ደም እስከሆነ ድረስ አማና የጌታ ስጋና ደም አይደለም እንደዚህ ሊሰጥ ይችላል የሚለው እሱ
አደገኛ ይመስለኛል። የሚያስኬድም አይመስለኝም። ሰው አማናዊ የጌታ ስጋና ደም በመሆኑ ከዛ አንጻር ኢየሱስ በእኛ ስለሚኖር ከኢየሱስ የተነሳ ነው ኃይል እያገኘን የምንሄደው። ምንድነው የኃጢአትን ብርታት እያሸነፈን የምንሄደው ቅዱስ ቁርባኑ ራሱ ጌታ በእኛ የሚኖርበት ስለሆነ ማለት ነው። ኢየሱስ ኃጢአትን ሁሉ ያሸነፈ ነው፣ ምንም ኃጢአት አልተገኘበትም። ስለዛ ቅዱስ ቁርባን የሚቀበል ሰው ሁሌም ክርስቶስ በእሱ እየኖረ ስለሚሄድ ከጌታ የተነሳ ይህንን ድል እየነሳ ይሄዳል እና የምርም የጌታ ስጋና ደም በመሆኑ ነው። እና በጣም የሚያስገርም ነው። የተናገሩት ነገር ሰምታችኋል ጋይስ? ኃጢአት እየበረታብን ሊሄድ ስለሚችል በኃጢአት ላይ ድል ለመንሳት ቅዱስ ቁርባን ያስፈልገናል። ይሄ በጣም የሚያስገርም ነው። እንግዲህ እዚህ ሚዲያ ላይ ያላችሁ ጴንጤዎች አሩ ነው እንዴት እንደምታዩት ይሄንን ቪዲዮ ሰራበታለሁ ነገር ነው ሰራበታለሁ። እስቲ ጌታ ወርዶ ሄደ እኮ ሳሚ ያላየው። ኦኬ ወራ ሳሚ ወርዶ ሄደ። ቃሌ ግን ቁጭ ብሎ እየሰማ ነው። ሰራበታለሁ ነገ ቪዲዮ ጨረስን። ዩኒሻ ዋው እኛም ጨረስን። ሄቨን አልመጣችም። በቅዱስ ቁርባን እናምናለን። ቅዱስ ቁርባን ሳያምኑ ምንም ክርስቲያኑ ነው ልትለኝ እኮ ነው። እነሱ ያምናሉ የጌታ ስጋና ደም ብሎ አማናዊ ነው ብሎ እነሱ ግን ያው በስላሴን ትክዳለች። ይመቻት። ስላሴን ክደሽ የኢየሱስን እውነተኛ ስጋውን የኛን ስጋ እንደያዘ ሳይታመን እውነተኛ ስጋና ደም ነው ተባለ አልተባለ ምን ዋጋ አለው? ምንም ጥቅም አይሰጥም። እንደዛ ሲሆን በእነዚህ እምነት ውስጥ ሲኮር እሺ። ያው ጋይስ በቃ የዚህን ያህል ካልን በቂ ይመስለኛል። እዚህ ላይ አንዴ ባለቀ ሰዓት አልችለውም መዳረቁን። ከእህቶች ጋር መዳረቅ በዚህ ሰዓት ከባድ ነው። እሺ ኦኬ ቶኒ አልገባም እንዴ? ቶኒ ገባው? ገብተዋል። እንዴት አሉ? ሰላም ነው ያኬ አለሁልኝ ይመስገን አምላክ። ኧረ ተጠፋፋን። ምንድነው ቴሌግራም ላይም ጠፍተሃል ወይስ ልከልኝ አልመለስኩት? የለም ያለ መለስክልኝ። ሰላም ብያለሁ። ሰላም ነው። ጠፋ አለሁልህ። እግዚአብሔር ይመስገን። አዲስ ርዕስ ልካለሁ። ቆይ አወራለሁ። እንትን ስለ ጥምቀት ያወራልና ፕሊዝ እሱ ላይ የሆነ ነገር ብትልበት እስኪ። ከነፃ ወጡ ከእንትን ከስራት ነፃ ወጡ ምናምን አጥምቃቸው ምናምን እያለ ስለነበረ የሆነ እሱን ብትከፍትና ይህንን ምስክርነት ከመጽሐፍ ቅዱስ አንጻር ፕሮቴስታንቶች ይቀበላሉ ወይ ከሰይጣን እንትን ይረጋል ምናምን ብሎ እንትን ሉትራን የሚያስተምሩትን እሱም እዚህ ደግሞታልና እንደ ተፋወሱ ምናምን ከጋኔንት ስራት ምናምንና እሱን ብታሳይ ይሆን እሱ ላይ ነው ያለው። ለፈልገው ደቂቃውን ያላዘጋጁት ትንሽ ቤት ዮኒ ዛሬ ቀጥል ይዘዋል። ዮኒ ዛሬ በጣም ነው የተዘናጋው። በጣም እንጂ በጠዋት አደራ ተሰጥቶት እንዴ እኔን ራሱ ቆርጠ አይናት ብሎ ነው የሚያስቀምጡት። እሺ ጨረስን መሰለኝ። አሁን እየቀጠል አንድ ጥያቄ ብቻ ነው። እሺ አንድ ጥያቄ ብቻ ነው ያገኘ። እሺ $40 እንትኗን ቦታዋን ብታሳየኝ እኔም ስፖንሰር ባረገ። ኦኬ ኤርሚያስ የተመታ ሰውዬ እኔ እንትን እኮ የተጠቀሙ ቃሉን አይተዋል። ሚስጥሩን አውቀናል ሰምተናል እንጂ ሰምተናል ሚስጥሩን። እኔ እኮ ወርዲንጎቹ ራሱ የቃል አጠቃቀሙ ራሱ ያበደ ነው። እናል ጉዱንማ ሰምተናል። የኢትዮጵያ ኦርቶዶክስን ለመንካት ብሎ ሮሜ 8ን የቀየረች እቺ የተሳሳተች ቤተክርስቲያን ለማለት ፈለገና ይሄ የቀሽ ይቅርታ አድርጉልኝና ግን ከተማረ ሰው አይጠበቅም። ሮሜ 8:34 የተጻፈው አሁን በቅርብ ነው።
በዛም ትምህርቷን አልቀየረችም የኢትዮጵያ ኦርቶዶክስ ማለት ነው አይደለ? ትርጉሙ ላይ ነው እንጂ ትምህርቷ የተቀየረ ነገር የለም። በፕሮቴስታንትም እኮ ከሺህ ዓመት በኋላ የመጣውን የማሶሬቲክ ቴክስት አይደለ እንደሚቀበሉት። ለዛም አይሁዶች የቀየሩትን ትንቢት ስለ ኢየሱስ ክርስቶስ እና አንዳንዴም ያው ሌሎቹን ለማስደሰት የወረደ ነገር ይናገራሉ። ግን እንደዛም ሆኖ በጣም ጥሩ ነገር ነው የተናገረው። እንጠብቃለን። ይሄንን መምህር ብለው አመጡት አይደለ? ጥያቄው ይማራሉ ወይ ነው። ከሱ ከተማሩ እኮ ደስ ይለኛል። ነገ መጥተው ከኛ ጋር ይሄው ቁርባን እንደዚህ ነው መታሰቢያ ብቻ አይደለም ቢሉን አሜን፣ በዚህ ተስማምተናል ብለን ሌላ እንቀጥላለን። ምንም የሚያከራክረን ነገር የለም እውነትን ለማወቅ እስከሆነ ድረስ እና ላሳጥረውና አመሰግናለሁ። ቴንክ ዩ። እግዚአብሔር ያክብርልን። ስፒር ይፍቱን ቀሲስ ሰላም ለእርሱ ይሁን። እንደምን አሉ? እንኳን ደህና መጡ። እንዴት አመሻችሁ? እግዚአብሔር ይባርካችሁ። እግዚአብሔር ይፍታ ፊቱን ያብራላችሁ። እግዚአብሔር ይመስገን። ይመስገን። እንኳን ደህና መጡ። ደስ ብሎናል ስላገኘኑት። ከብዙ ጊዜ በኋላ ተገናኘን መሰለኝ። እውነት ነው፣ ብዙ ጊዜ ብሎኛል። በጣም ደስ ብሎኛል ስላገኘኋቸው። እኔ እንኳን አያችኋለሁ ዛሬ እንግዲህ ለፊት መጥቼ እንጂ አያችኋለሁ በደንብ። እግዚአብሔር ያክብርልን ቀሲስ፣ እናመሰግናለን በጣም። ዛሬ ይዘምሩልናል። በነገራችን ላይ የሚያስተምሩን ነገርም ካለ በደስታ ነው። በዚህ ምንማሩ እነዚህ አጠራጠር ያሉ የሚሰጧቸው ትምህርቶች ስላሉ ደስ እያለን እንማራለን። በዝማሬ ደግሞ እንትን ቢሉ በጣም ደስ ይለናል። ምናልባት ምንጩ አይነት ከሆነ ማለት ነው። ሰምተኝ ታውቃለህ? ሰላምታስ ይቻላል? ኦኬ ይፍቱን እንበል እንጂ እሺ ወደ ገደል እንደምን አሉ ቀሲስ? ይፍቱ ባርክ። ሰላም ነው? አገልግሎት ነው? ሰላም እንደምን? እግዚአብሔር ይፍታ። እግዚአብሔር ባርክ። አንተ ደህና ነህ? ከነ ልጅህ አለን። እግዚአብሔር ይመስገን፣ ሁሉ ሰላም ነው ቀሲስ። እሺ ምን አሉኝ ቀስ? ድምጾት አይሰማም? ድምጼ መዝሙር እንዴ? በደስታ እንጂ እንዴ በደንብ ነው እንጂ ምን ችግር አለ? በደስታ እሺ። ግን ትንሽ ብቆይ እንደገባው ዝም ብዬ ትንሽ ልስማ ትንሽ። አይ አሁን ይሰማ ቢባል ራሱ እዚህ ጋር ያሉት ጠቅላላ ወመኔዎች ናቸው። እነዚህ ምን ናቸው? ይሰማ ሲቀልር ነው። ግን ያው አክቹሊ ጨርሰናል። እውነቱን ለምናገር ቆየን። ጨርሰን ኖርማል እዚሁ ሚዲያ ላይ ያሉትን ነገሮች ምናምን አተን ዝም ብለን እያወራን እንጂ ትምህርታችንን ያው ትንሽ ቆይታለን ከጨረስንና ለእርሱ ማስቸገር ከሆነ ወደ ዝማሬ ወደ እርሱ ብንሄድ ጥሩ ይመስለኛል። እሺ አንድ መጽሐፍ እያነበብኩ ነበረ። የበረሃ አባቶች መጽሐፍ ነውና እዛ ላይ በጣም ጥሩ ነገር እያነበብኩ እሱን ነገር ትንሽ ላካፍላችሁና ወደ መዝሙር ገባለሁ። በጣም ስለተማርኩበት ነው። አንድ ሰው መጥቶ እንጦንስ ቅዱስ አባ እንጦንስን ጠየቃቸው። ምን ላድርግ አላቸው። ጥያቄው እሱ ነው። ምን ላድርግ ነው ጥያቄውና ምን ላድርግ እንዴት ትላለህ አላሉትም። እሳቸው ግን ምን አሉት? ከራስ ጽድቅ ተጠበቅ፣ በራስ ጽድቅ እንዳትኮራ የመጀመሪያው ምክራቸው ነው። አንዳንዴ ጥሩ ነገር ሲኖረን አለን በምንለው በጥሩ ነገራችን ላይ በጣም መጠንቀቅ አለብን። ጥሩ ነገራችን በውስጣችን ለምሳሌ እናንተ እዚህ ጋር አቃቤ እምነት ናችሁ፣ ትከራከራላችሁ፣ መጽሐፍ ተጠቅሳላችሁ፣ ታነባላችሁ። ይሄ እናንተ ጥሩ ነገር ነው፣ ግን እንዳትኮሩበት። የክብርን መዝገብ በሸክላ ውስጥ ስላስቀመጠ ነው እንጂ እኛ ሸክላዎች ነን። እኔ ውስጥ መዝሙር ቢኖር ከመዝገቡ ነው መዝሙሩ። እኔ ሸክላ ነኝ። ብንወድቅ ቢለቀን እግዚአብሔር ስብርብራችን ነው የሚወጣው። ዳዊትን የመሰለ ልበ አምላክ የተባለ ሰው በቤርሳቤህ እና በኦሪዮ ፊት የወደቀውን አወዳደቅ ታስታውሳላችሁ። እና እግዚአብሔር ሊያስተምረው ነው። እግዚአብሔር ካልያዘ ሰው እንደዚህ እንደሚሆን ሊያስተምረው ነው። እና የፈለገ ጥሩ መልካምን ቢኖርህ ግን በጽድቅህ እንዳትመካ እግዚአብሔር አደረገው በል ብሎ መከረው። ይሄ የልብ ምክር ነው። በነገራችን ለአፋችን እኛ በጣም ምርጥ ትውታድ እንደሆን እንችላለን። ድሮ እዛ ሰንበት ትምህርት ተማሪ እያለሁኝ ገጠር ሄድንና ወደ ገጠር በእግራችን ተጉዘን
ያው መሸት ሲል ደረስንና ማታ አዳር ስንማማር በመናድረው አንድ የቤተክርስቲያን ጥበቃ ነው ልጁ። ብዙም ጸጋም የለው ቤተክርስቲያን የሚጠብቅ ነው እንጂ የሚያስተምር አይደለም። እንደው ካላስተማርኩ አለና ተነሳ። እሺ አሉ። እነሱም የገጠር ሰዎች ናቸው። ከከተማ ስለመጣ ሰጡት። ተነስቶ እኔ የተጨራመተ ጣሳ፣ እኔ ማለት ቀዳዳ ጣሳ እንደዚህ ነው ያለው። ቃሉ ራሱ ይሄ ነው። እናንተ ማስተማር የሚገባኝ አይደለሁ ምናምን እያለ ተናገረ ማለት ነው። ከዛ ልክ ስለጨረሰ ሲወጣ አንዲት ሰንበት ተማሪ ልጅ አለች ኮሜንት ያገኘችውና መምህር ጣሳ ደህና ነሽ አለችው። ከዛ በጣም ተናደደ። ድሮ ምናምን ሰንበት ተማሪ ስትባሉ እንትን ይላችሁ ምናምን ብሎ ተቆጣ። አይ እኛ እኮ የምናውቅህ ስሙን ጠቀሰ። በስምህ ነው የምናውቅህ፣ አንተ ግጥም ግን አስተዋውቀህን ነው እኔ መምህር ጣሳ ነኝ ብለህ ሳታምንበት አትናገር፣ የምታምንበትን ተናገር አለችውና ምንድን ነው ሳናምንበት ይሄ ትሁት ነኝ በቃ አፈር ነኝ ምናምን የምንለው ነገራችን እሱን አይደለም እንጦንስ የእውነት በቃ በራስ ጽድቅ እንዳትመካ አለው። እና ሁለተኛው ምን አለው? በትናንትና አትጨነቅ። ትናንትና አጥፍተህ ሊሆን ይችላል፣ በድለህ ሊሆን ይችላል፣ ጥሩም ነገር አድርገህ ሊሆን ይችላል። ግን እንደ ጳውሎስ የኋላውን ትተህ ወደፊት ጥሩውን ነገር መስራት ነው። ያው ይቅር ያለንን ነገር ነው መስራት ነው። ሰይጣን እንዳያጠቃ እንዳይከሰን በትናንትና ጉዳይ መጨነቅ አታቁ ማለት። ሶስተኛው ምን መከረው መሰላችሁ? አፍህን እና ሆድህን ጠብቅ። በጎ ዘመን ማየት የሚወድ አንደበቱን ከክፉ ይከልክል። ሁልጊዜ እናንተ ወጣቶች፣ ሰባኪዎች፣ ወንድሞች ልጆች ትወልዳላችሁ፣ ልጆችም አላችሁ። ልጆቻችሁ ዘመን በጎ እንዲሆን፣ እናንተ ዘመን በጎ እንዲሆን፣ እኔ ዘመን ሽበት በጎ እንዲሆን ከአፋችን ክፉ ቃል እንዳይወጣ እግዚአብሔር ቃል የሚያደርግ አንደበትን ከክፉ ከልክል እና ክፉ የሚያናግሩ ሰዎች አንዳንዴ ይመጣሉ። እንደ ሎጥ ሀገር ሰዎች በራ ጓጉቶ ይጣልዋል። ግን በጣም በትዕግስት በቃ ክፉ ሳትናገር መታገስ። ይሄ ክፉ ሳትናገር ካለፍ ህይወት ዘመን በጎ ነው የሚሆነው። እና ምግባህን ደግሞ ሆድህን ይሄ ሰውነታችን ብዙ ጊዜ እኛ ሰው ስፖርት ቤት ሄዳለሁና ስፖርት ቤት ሲሄድ በጣም ሰውነታቸው የቀነሱ ሰዎች ሳይ ቀናባቸዋለሁና ደግሞ ማደንቃቸዋለሁ። እናንተ ጎበዞች ናችሁ። ሰው በስጋው ላይ በሰውነት ላይ በሆዱ ላይ እርምጃ ከወሰደ ትንሽ እግዚአብሔርን ብታውቁ በጣም ብርቱ ትሆናላችሁ። ይህም ሰውነት የተቆጣጠረ ሰው ምን ያቅተዋል? እና በሆዳችን በምግባችን ላይ መጠንቀቅ፣ ብዙ መመገብ፣ ለምግብ መጨነቅ፣ ምግብ በፖስት ሶሻል ሚዲያ ላይ እኛን አይመጥነንም። በብዙም በቃ በብዙም እና ይሄ ትንሽ ነገር ነው። ይሄ በቃ ትንሽ ነገር ነው፣ በእኛ ደረጃ አይደለምና ሆድህን ጠብቀው የሚለው ምክር በጣም አስገርሞኝ እያነበብኩት ነበር። እንዳካፍላችሁ ብዬ ነው። ስለሰማችሁ እግዚአብሔር ይስማችሁ። እግዚአብሔር አሜን አሜን። እግዚአብሔር ያክብርልን። በጣም ደስ ይላል ቀሲስ፣ እግዚአብሔር ያክብርልን። በእውነት የበረሃ አባቶች አባባል እነዚህ ሴይንግስ ኦፍ ዴዘርት ፋዘርስ የሚባለው በጣም በጣም የሚያስገርም መጽሐፍ ነው። ለሁላችንም ምክር የሚሆን በጣም ደስ ይላል። እግዚአብሔር ያክብርልን። አንድ መዝሙር ብቻውን የሆነውን ሰው የሚለውን እሺ ይቻላል። እሱ ደስ ያሉት
አሜን አሜን። ዝማሬ መላእክትን ያሰማልን። ቀሲስ እግዚአብሔር ያክብርልን። በጣም እናመሰግናለን በእውነት እግዚአብሔር ያክብርልን። እሺ እዚህ ገስት ላይ የነበሩትን ሰዎች ኦኬ ኪና ያስወረደቻችሁ እናንተ ሰዎች እንዴ ዲያቆን ብሩኬ ነህ እንዴ? ለካ ብሩኬ ሰላም ላንተ ይሁን። ኦኬ ሰላም ላንተ ይሁን። እንዴት ነህ ቀሲስ? እግዚአብሔር ሌላ ብሩክ ነበር መሰለኝ ማለን። በጣም ደስ የሚል መዝሙር ነው። ችግር የለውም ማኬ፣ ያው ፕሮፋይል ስለምቀያየር ደግሞ የሚገልጸኝን ቃል ስለተጠቀምኩ ብዙ አልደበረኝ። ወይኔ አሁን ያልኳንተነ የማይመለከትም በክርስቶስ አንተሽና ዮኒን እኮ ነው ክርስቶስ እና መላኩ ስቀልብ እንዴ በፍጹም በጌታ ስም አንዳ ቀሲስ ይባርኩኝ ይፍቱኝ። ስለሰማሁት ደስ ብሎኛል ስላገኘሁት። እግዚአብሔር ይባርክህ ብሩክ ወንድሜ፣ እግዚአብሔር ይፍታ። አንተ ወደፊት ናና እኔን ትንሽ አድርገኝ እባክህ። በቃ ወደፊት አጥተህ እሺ ወይ እንትን ያድርጉልኝ ይጸልዩልንና ከዛ በኋላ እንትን እርሱን ዟር እንዳናስቆዩት ብቻ ማለት የሚፈልግ ሰው ድንገት የሚገባ ሰው ካለ ዝም ብሎ ገብቶ 1-2-3 ደቂቃ መቆየት እንችላለን። ግን ቢያንስ ዋናውን ፕሮግራም ግን እንጨርሰው በጸሎት። ኮሜንት ዝጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሁሉን የሚችል እግዚአብሔር አምላካችን ተመስገን። ይህን የሰጠህን እናመሰግናለን። እኛ ማንጠቅም ባሮች፣ እኛ ሸክላዎች የክብር መዝገብ ስላስቀመጥክብን፣ በክብር አደባባይ ስላስቀመጥከን እናመሰግናለን። ማገልገል መታደል ነው። ቃልን ማስተማር መታደል ነው። ለአንተ መዘመር መታደል ነው። ይህን ክብርና በኩርና ስለሰጠህን እናመሰግናለን። ከስራዎች ሁሉ የመጣውን ስራ ስለሰጠህን እናመሰግናለን። ከአንበሶች አፍ የሚያወጣ ከእሳት ነበልባል የሚያድን አሶችና አሳላሪዎች ወጣቸው እንዲተፉ የሚያደርገው ትልቅ ጸጋ ስለሰጠህ እናመሰግናለን። የሚያገለግሉን ባርክ፣ አገልጋዮችን የሚያምኑትን ሁሉ ባርክ፣ እንዲደክሙልህን ባርክ። ቤታቸውን፣ ተስፋ እምነታቸውን፣ ዘመናቸውን፣ ልጆቻቸውን፣ ቤታቸውን፣ ኑሯቸውን ሁሉ እቅዳቸውን ሁሉ ባርክ። ብዙ ፍሬ ስጣቸው። በወንዝ እንደተተከለች በያኔቱ ፍሬ እንደምታፈራ ቅጠሏ እንደማይጠወልቅ ዛፍ አድርጋቸው። ከአንተ የታመነ ነው። በሕጌ ደስ የሚለውን በቀን የሚያስብ በወንዝ እንደተተከለ ዛፍ ይሆናል ብለሃልና ይህን አድርግላቸው። ቀንና ሌሊት የሚደክሙ ልጆችን ጠብቃቸው። የምንወዳት ቤተክርስቲያናችን የምንወዳት ሀገራችንን ጠብቅልን። በጎ የሚያስብ ልብ ስጠን። ከራሳችን ክፉ ልብ ጠብቀን። በጌታችን በቅዱስ መንፈስ የተባረከ ይሁን። አሜን። በጌታችን ኢየሱስ ክርስቶስ እንደሱ ያለ ክብር ለአብ መንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም። አሁን በሰማያት ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ሰለነ አብአን ንጉሥ ተመሽታ እንዳድነን ወባላን ኩሉ ኩስ ነቢያከ ይሁን ሳይል ስዋት ማለት ነው። ስለዚህ ገብርኤል ባኮ ነው ያም ሰላም በኪሉ ሰላም እግዚአብሔር ባርካችሁ። አሜን። ቀሲስ አሜን። እግዚአብሔር ያክብርልን። በጣም እናመሰግናለን። ኦኬ ኦኬ የእናንተን ጀማ ላስገባላችሁ። ደግሞ ሽሪንክ ሲሆን የሌሉ የወጡ እኮ መስሎኝ ነው። ገሜ ጎረቤት እንዴት ነህ?
አለን። ኦኬ እንዴት ነህ?